ጤና ይስጥልኝ ቤተሰቦቻችን። እንግዲህ ዘወትር እሑድ ወደ እናንተ የሚቀርበው የቀድሞ የድሬዳዋ እግር ኳስ ማህበር ጋር በጋራ በመሆን የሚቀርብ ነው። ዛሬ ከወንድማችን በጣም ከኢትዮጵያ ከባለታሪክ ከሆነው ጋር ከድሬዳዋ ተወላጅ ተካበ ዘውዴ ጋር ከምናደርገው ቆይታ ጋር ከኛ ጋር የቆዩ የሚፈልጉትን ጥያቄ እንድንጠይቅለው ከፈለጉ ኮሜንት ማድረግ ይችላሉ። ደውለው ገብተው መጠየቅ ይችላሉ። ያላችሁ ሰዎች ሼር በቀጥታ የምትደውሉልኝ ሰዎች እባካችሁ ኦንላይን ላይ ስለሆንኩ ስለማይለኝ እባካችሁ በጣም ይቅርታ። ሼር እያደረጋችሁ ወዳጆቻችን ሼር እያደረጋችሁ ከኛ ጋር ይቆዩ። ጤና ይስጥልኝ የተከበረ ሰላም ነው ወይ? እንዴት ነህ? ሰላም ላንተ ይሁን ተኪ። እንዴት ነህ? ዘይ መስገናለሁ። ትንሽ ካሜራውን አሁን አሪፍ ነው። ኦኬ እንዴት ነሽ? ኦኬ ሳሚ አለ መስመር ላይ ይመጣል። እስከዛ እኔ እናንተ ሰዓቱን ለመጠቀም እንጀምር። በጣም ጥሩ። በቅድሚያ ተኪ እንግዲህ ይሄን ፕሮግራም አክብረ እንግዳችን ደግሞ ፈቃደኛ ስለሆንክ ከልብ አመሰግናለሁ። እኔም አክብራችሁ ስለጋበዛችሁኝ በጣም አመሰግናለሁ። ቴንክ ዩ። ኦኬ በእውነት ለአንተ ቃላት የለኝም። በጣም እኔም ሳሚም እድለኞች ነን ብዬ ነው የማስበው። ዛሬ ካንተ ጋር ቁጭ ብሎ ማውራት ለኛ እንደ ትልቅ እድል ነው የምቆጥረውና ይሄ ፕሮግራም ስንጀምርም መጀመሪያ የቀድሞ የድሬዳዋ እግር ኳስ ተጫዋቾችን ያለፉትን ሰዎች የመጀመሪያው ማክበር ነው ፕሮግራማችን። ሰዎችን ማስታወስ፣ የት ናቸው፣ በምን ሁኔታ አለፉ የሚለው ነው ዋናው ፕሮግራማችን። ማክበር ነው። ትልቅ ነገር ሰርተው ያለፉትን ሰዎች ማክበር ነው። ሲቀጥል ደግሞ ማስታወስ ነው። በችግር ላይ ያሉትን ምናምን እንደ መደገፍ ማስታወስ። ሶስተኛ ደግሞ ለትውልዱ ትልቅ ታሪክ ድሬዳዋ እንዳላት ማስታወስ ነው የምንፈልገውና የተለያየ ዘርፈ ጥቅም አለው ብለን ነው ሳሚ እምቢያ ላይ ነው እስቲ ድጋሚ ሞክር ብለን ነው የምናስበው። እና እንግዲህ እንደምታውቀው እኔም ሳሚም ጋዜጠኞች አይደለንም፣ በስፖርት ውስጥ በትንሹ ያለፍን ግን ደግሞ ስሜታችንን ፍቅራችንን እንገልጻለን። ትክክል። ያ ግሬስ እንዳልከው ድሬዳዋ እንግዲህ ለኢትዮጵያ ስፖርት ትልቅ አስተዋጽኦ ያደረገች ነው በተለያዩ ጊዜያቶች። ግን እንደ ስጦታ እንደ እንትኗ ስሟ እንደገነነ እና ወያደገ ሊሄድ አልቻለልንም እና እሱ ያ የሁላችንም ኮንሰርን ነው። ምንድነው ጥሩ ነገር ምንድነው ሚስቴክ የሰራ ነው ብሎ ለመነጋገር እንደ አይነት ፔጅ መከፈቱ very positive ነው። በጣም ደስ ይላል። እሺ ተኬ እንግዲህ ከጥያቄዎቻችን እንጀምርና ተኬ የተወለደ በምን ሁኔታ አደገ ከሚለው እንጀምር። እኔ የተወለድኩት ድሬዳዋ ነምበር 1 ውስጥ ነው። ዛው ነው እንግዲህ ተወልጄ እስከወጣ ድረስ የኖርኩት። ዛው ነው ያደግኩት። እንደማንኛውም ህፃን እንግዲህ በልጅነት የሚደረገውን ነገር በጊዜው ሁሉ ነገር አድርጌ ያደግኩ ነው። የልጅነቴን ታሪክ ምን ጊዜም ሳስታውሰውና ደስ ሲለኝ እኖራለሁ። ያ ነው። ኳስ አጀማመር ምን ይመስላል? ስትጀምርም ከልጅነት በረኛ ነው የጀመርከው ወይስ? አይደለም። እኔ እንጃ። እኔ በረኝነት የምጠላው ፓርት ነበር። ያው ብዙ ጊዜ ቆመ ስለምትወል ውስጥ እየወጣው ጫዋት ነበር፣ ግን በምን እንደሆነ አላቅም። ያው አንዳንድ ጊዜ በሳንቲም ስትጫወት ስትመራ እሱን ሳንቲሟን ላለመበላት እንትን ትላለህ። ስገባ አንዳንዴ ያው ጥሩ ነገሮች አረግ እንደነበር ብዙ ሰዎች ይነግሩኛል። ያ ነው እንግዲህ በዛ ቀጠልኩ ማለት ነው። ምን ነው የመጀመሪያ ቡድንን ታስታውሳለህ? ያው ሰፈር ውስጥ የነበረ ኤቨሬዲ የሚባል ቲም ነበር። በጣም ጥሩ ነው። አክቹአሊ ብዙ ልጆች እውነቴን ነው መውጣት የሚችሉ ነበር፣ ግን ያው በተለያየ ምክንያት ተበታተኑ እንጂ እዛ አሁን እኔ በረኛ ሌላም በረኛ አለ፣ ግን ረፍት ላይ መቀየር አለብኝ፣ ወደ ውስጥ መግባት አለብኝ የሚል እንትን ነበር። አንዳንዴ አንቀይርም ሲሉ
ያው 11 ማሊያ ነው ያለው ያችን የበረኛዋን ይዤ ወደ ቤት ሄድ ነበር ያ ትዝ ይለኛል በቃ እንትን ማለት ነው በቅያሜ ስላላስገቡኝ እና ሌላ ሰው ይገባል በራሱ ሽራም ማለት ነው ከዛ አንድ የተወሰነ ጊዜ የሶማሌዎች ቡድን ነው ወንድማማቾች ይሉታል አጋጣሚ ነው እሱ ወደ አሮን ታውቀው እንደው ዝንጀሮ ገደል የሚባል ነገር አለ ሰፈር ነበር ወደዛ ስንሄድ አንድ ወንድሜን የሚያውቅ ኤልያስ የሚሉት ልጅ ነው አይ ቲንክ እሱና እኔ ብቻ መሰለኝ አማርኛ በደንብ ምንናገርና ስለ ሾንድም ግባ ብሎ አስገባኝ እና ከሚሊተሪ ቡድን እዛው የአየር መቀበያ ቡድን ጋር ነበር እዛን ጊዜ ተጫወትኩ እዛ ማክሰኞና ይለኛል ይገርማል ማክሰኞና ጫማን ሰጣለን በስሊፐር ምናምን ነበር የምንሄደው እዛን ጊዜ ታውቃለና ያው እዛ ቲም ትንሽ ጊዜ ቆየው ያው ጦርነቱ ምናምን ጊዜ ሁሉም ተበታተነ ኳሱም ምንም ያው ፖለቲካው ነበረ እዛ ምክንያት ኳሶች ለተወሰነ ጊዜ አቆሜ ነበር ከዛ ከነማ ነው መጨረሻ ቀበሌ ውድድር ጊዜ ከነማ ወረቀት ልኮ እኔ 3 ልጆች ነኝ አቢ ደበበ እኔና ሳሙኤል ጽጌ ይጠይቃሉ ሁለታችን ሳሙኤል እና እኔ ሄድን መጀመሪያም ቢብዬ ነበር ያው አላ አይደል ጊዜም የለ እዛ ጊዜ ኢንተረስቱም አልነበረም ብዙ በኋላ ግን ያው ማስጠንቀቂያዎች ሲመጡ ሄድኩኝ በዛ ነው እንግዲህ የጀመርኩት ለምለ ደስ ይላል የመጀመሪያ ክለብ ከነማ ነው ማለት ነው አዎ እንግዲህ ሃየር ሊግ የተጫወትኩት ከነማ ነው ከነማ ሲሄድ 5 በረኞች ነበር ይገርማል አስታውሳለሁ ተድላ ሚሉት አብርሃ ነበር ተግባሩ ሽብኝ እኔና ዘሪሁን የሚባል የሳቢያ ልጅ በጣም ጎበዝ በረኛ ነው በጣም ጎበዝና እንደዛ ያለ ቀስ ያለ አንዱ ሚሊተሪ ውስጥ ገባ ተድላ ሌላው እንትን ያለ ሶስተኛው ከዛ በኋላ ሽብኝ ሲታመም እኔ ሁለተኛው እንደዛ ነው እንግዲህ የጀመርኩት የመጀመሪያ ደሞዝን ታስታውሳለህ ከነማ ደሞዝ የለም ታውቃለህ ከነማ እንደውም የዛን ጊዜ ብዙ ሳክሪፋይስ ትከፍላለህ ትምህርት ቤት ያው በተሳስ ስለሆነ ውድድሩ ባጥር እየዘለልን 2-3 ፔሪድ ተውን ነበር እንትን የምንለውና ምንም ደሞዝ እኔ አላስታውስም እኔ ከነማ ገንዘብ የተሰጠኝ አንዴ ምንድነው ኢትዮጵያ ሻምፒዮና ስናልፍ ሲሚንትን አሸንፈን አንዴ ሆነች አጋጣሚ ነበረች ግርማ የሚሉት አጥቂም ሲሚንት መጥቶ መልሼበት እንትን ስፒን ታረጋለች ኳሷና በእግሬ እንደዚህ መጥቼ ወደ እጁ ኮርና ነው ወጣችውና ሁሉም ኢሉ የመታት መስሏቸው ነበር ያዳ ነው በጣም ትርምስ ስለነበርና በኋላ ነው እሱ ነው ተካባ ነው ያወጣው ምናምን ሲል በጣም ጆቫኒ በጣም ደስ ብሎት ነገ ስራ ቦታ ይዘውና ብሎ ቢተውን እንትን ይለዋል 50 ብር ሰጥቶኝ 2 ጂንስ ገዝቻለሁ እሱ the only ገንዘብ ያገኘው እሱ ነው ማስታወሰው ሌላው ያው ከምግብ አለ ከትሬኒንግ በኋላ ከጌም በፊት እንደዛ እንደነበረን አስታውሳለሁ በዛ ነው እንግዲህ ያሳለፈው ተካቤ ሰፈር ልጅ ነው ለሚሉት የተሰፈር ነኝ ትላቸዋል ነምበር 1 ነኝ ተወልጄ ያደኩት ነምበር 1 ነኝ ግን ሁሉንም ሰፈር እኔ እውነቴን ነው አሁን አዳዲስ ሰፈሮች አሉ ስማቸውን አላውቅም እንጂ ሁሉ ቦታ በደንብ ባላቀውም አይቻቸዋለሁ ብዬ ገምታለሁ ሁሉንም ማቀው ሰፈር ነው ተመልካቾቻችን ሳሚ እየሞከርኩል ነው መልሶ ይዘጋል ስልክል እስቲ እንትን በለው አጥፋውና ድጋሚ ሞክር ለምን እንደሆነ አላውቅም እያስገባክ አይደለም ተመልካቾቻችን እንግዲህ ዛሬ ከተካበዘው ዴጋ ቆይታ ያደረግን ነው እናንተ እንድንጠይቅልዎት የምትፈልጉትን ጥያቄ ካለ አንዳንዶቻችሁ በኮሜንት አንዳንዶቻችሁ በውስጥ ማስመልካችሁልኛል እጠይቃለሁ የማስተዋወሰው የመዘገብኩትን
እንዲሁ ደግሞ ገብታችሁ በቪዲዮ መጠየቅ ማድነቅ ፍቅራችሁን መግለጽ የምትፈልጉ ሰዎች ሪኩዌስት በመላክ ገብታችሁ ፍቅራችሁን መግለጽና የምንወደውን ተካበ ዘውዴ ማነጋገር ትችላላችሁ ማለት ነው። እሺ ተኬ እንግዲህ በልጅነቴ እኔም የዘመርኩት መዝሙር ነውና ስለዛ መዝሙር ሲም ትላል ተካበ ዘውዴ ሄደ በዳዴ ኳሱን ሊያመጣ ምናምን ዘፈን ነበርና ያ ዘፈን እስቲ ስለዛ ዘፈን ታስታውሰው ወይም ደግሞ ሰዎች ሲዘምሩት ከሰማ እኔ ይገርምሃል እሱ ነገር አሁን ድሬዳዋ ከመጣን ከአሸነፍን በኋላ የሆነ ልጅ ነው ሰብስበው ሲዘፍን የሰማሁት እንጂ ምንም አይዲያው አልነበረኝም መጀመሪያ በኋላ ብዙ ቦታ ለካስ እሱ ነገር እንትን ብሏል ተሰራጭቶ ነበርና ደስ ይላል እንግዲህ ስፖርተኛ ስትሆን አንድ ነገር አቺቭ ማድረግ ትፈልጋለህ እኔ ከሌላው የተሻለ አርጌ ሳይሆን አንዳንዴ እድልም ያስፈልጋል እውነቴን ነው እነ ኢብራሂም ጃሚ እና ፎርቅ ገብሩ እነ ጩኒን ማን ነው ብዙ እነ ታደለ ብዙ እንትኖች ማን ነው ወንድዬ ያሉበት ከተማ እኔ ጥሩ በረኛ ተብዬ ሲወራ I don't know የድል ጉዳይ ነው እንጂ ከነሱ ተሽዬ ነው ብዬ አላስብም ያለማው ድሬዳዋ በረኛ በማፍራት በጣም ተታወቀ ሀገር ነች ብለን ነው እኛ ምናምን ምክንያቱም በጣም በብሔራዊ ደረጃ ባለፈውም ቁጭ ብለን ከማን ጋር ስንቆጥር ከ10 ሰው በላይ ብሔራዊ ቡድን የቀመሱ የድሬዳዋ በረኞች አሉና እስቲ የድሬዳዋ በረኞች አንድ 10 ጥራ ብለን ማን ትጠራለህ ድልስት ካረሳች እንግዲህ ጠራው አሁን እኔ ታደለና አስታውሳለሁ ታደለ ደጉ even እነ መስቀላየን አይቻለሁ አንድ ሁለት ጌም አይቻለሁ መስቀላየን አይቻለሁ እኔ my favorite goalkeeper አፈወርቅ ገብሩ ነው ሲሚንት ከዛው ጋር ደናምበሳ እሱ አለ እንግዲህ የገለጽኩልህ ኢብራሂም ጃሚ መቼም እውነቴን ነው እኔ ባለውለታዬም ነው ብዬ አስባለሁ አስመራ አብረን ሄደናል እና ብዙ ግብ ጠባቂዎች አለ ያናው ምክንያት actually አሸዋውም ይመስለኛል ስትወድቅ ጉዳት ስለማይኖረው ብዙ ከዛ በላይም ማፍራት ይኖርብን ነበር ብዬ ነው የምገምተው ሳሚ የምቢያለ አፕሩቭ ያረኩ ነው ለኔ ያሳየኛል ኤዲንግ ሪዲንግ ያለ ነው አንተ ጋር እንዴት እንዳልተቀበለ አላውቅም ላለማቋረጥ ነው ሳሚ እንግዲህ አሁን እንደምታውቀው ተካቤዚ ፕሮግራም ዋና እንተነውና አብሮኝ ሆኖ ስለሚቆይ ኔትወርኩ ነው መሰለኝ እምቢያለ ሌላ ጊዜ ወዲያው ነው እንትን የሚያደርገው ትናንት አሸንፈው እንግዲህ የሆነ ነገር በስተባቸዋል ማለት ነው እኔም እየላኩልህ ነው ሳሚ እሺ ተከስቲ ስለ ኮተንና የባቡር ጌም እናንሳ በጣም ያው እንግዲህ ብዙ አይምሮስ ብዙ ትዝታ ውስጥ ያለ የባቡርና የኮተን ጨዋታ ነው በዛ ጌም ውስጥ ደግሞ ያው ያንተ ታናሽ ወንድም አለ ያ ጌም በጣም ብዙ ተመልካች እንደነበረውና ሁልጊዜም ተጠባቂ ጨዋታ እንደነበረ ከተለያዩ ሰዎች ሰምቻለሁ እስቲ ስለዛ ጌም ትውስታዎች ትንሽ አጫውት እንግዲህ ድሬዳዋ ውስጥ ያው ምንድነው የሚባለው ራይቨሪ ነው የሚባለው ይሄ በጣም እንትን የሚሉት ሁለቱ ታላቅ ቡድኖች ናቸው ሌሎችም ታላቅ አሉ ግን በተለይ ምድር ባቡርና ኮተንን በመለከት ከተማውን ሁለት የከፈለ ቡድን እሱ ነው እንግዲህ በአብዛኛው ሲሚንትም ዱቄትም ብዙም ቢኖሩና ሁሉ ጊዜ በቃ እንትን ነው ብዙ የሚወራለት ብዙ የሚጠበቅ ጨዋታዎች ነበር ሁለቱም ቡድኖች ደግሞ በተለየ ሁኔታ ዝግጅት የሚያደርጉበት ነበርና ሁለቴን ነው እኔ በውድድሩ ጊዜ እንትን የምንለው የነበረው ነገሮች አለ አይደል መመካከሩ ኤክሰፕሽናል የሆነ እንትን አቴንሽን እንሰጠዋለንና ለከተማውም የእግር ኳስ ማደግ ትልቅ አስተዋጽኦ ያደረገ ነው ምንም እንኳን ባለጋራ ብንሆንም በዛ በክፍለ ሀገሩ ውድድር ወክለን ስንሄድ እንደ አንድ ሆነን እውነቴን ነው ምንጫወት እንትኖች ነበርና በጣም እድለኛ ነኝ ያ ፓርት አብሬ ስለሆንኩ እና ደስ ይላል
ቤት ውስጥ ማዘር የማን ደጋፊ ነች? ያንተ ናት ወይስ የአማረ? በሁለታችሁ ጌም አንተ ብዙ ጊዜ እኮ እንትናትም አባቶችም ያው ለአሸናፊ ነው የሚሆኑት ታውቃለህ። ስለዚህ አሸናፊኛ ስለነበርን እኛ ለሌላ ያልኩ ብዙ ጊዜ እንግዲህ እኛ ስለምናሸንፍ ፕላስ ደግሞ ትልቁ ወንድሜም እዛ ይጫወት ነበር ኮተን እና በሱ ምክንያት እናቴ ሁልጊዜም የኮተን ደጋፊ ነበረች። ያ ነው። አለማየሁ መስመር ላይ ገብቶ ነበረ። ኔትወርክ ነው መሰለኝ። አሌክስ ተመለስ። ዛሬ እንግዲህ ብዙ ጥያቄ መሆን ያለባችሁ እናንተ ናችሁ። ከኔ በላይ ተኬን ስለደረሳችሁበት ስላያችሁት አንዳንድ ጥያቄ ማንሳት አለባችሁ። ተመልሰና ኔትወርክ ነው መሰለኝ። ሰው ሳስገባ መልሶ ያወጣቸዋል። አንድ አራት ሰዎች እየደወሉ ነው። እንግዲህ አንተ ማግኘት የማይፈልጋል ኢትዮጵያዊ ብያለሁ። አንተ የድሬዳዋ ብቻ ሳይሆን የኢትዮጵያ ኩራት ነህና እኔ እንግዲህ ከድለኞች አንዱ ነኝ። ይሄን መድረክ አግኝቼ እያወራሁ ስለሆነ ማለት ነው። Thank you. እና አንድ ቡድንስ የመጫወት ከድሬዳዋ ሀረርጌ ምርጥ ላይ አንድ ቡድንስ የመጫወት እድል አጋጥሟቸዋል ከብራዘር ጋር? አዎ ተጫውተናል። ሀረርጌ ምርጥ I think ሻምፒዮን የሆነ ጊዜ የኢትዮጵያ ሻምፒዮና ስንሆን እሱም ነበር አብሮና ያው አብረን አሸንፈናል የሀረርጌ ምርጥ ሻምፒዮን። ያውም ቀን ነበር ያለቀው። ምሳ ሰዓት ላይ ያለቀ የመጀመሪያ የሻምፒዮንሺፕ ጌም እሱ ነበር። እንግዲህ ካንተ ጊዜ ጀምሮ ናት የምትታወቀው ይላልና እኔ እንግዲህ የሳቢያ ልጅ ነኝ። የወንደሰን ካፕቲመር ስር እነሱ በርጋ ቁጭ ብሎ አሹ ልጅ ስለነበር እነሱ በርጋ የመቀመጥ እድል ስላለኝ ስለአንተ ብዙ ጊዜ ወንደሰን ካፕቲመር ሲያወራ ሰማዋለሁና በረኛ ሆናችሁ ምጮት ነገር አለ በአንተ ነው የሚታወቀውና እሱ ድምጽ ከኔ የመጣው እስቲ ካንተ እንስማውና ያ ድምጽ ካለ አሜን። በረኞች ሌላ ሀገር ሄደን ስንጫወት ጀስ በቃ የራስህ ሌላ ሰው እንትን እንዳይለ ጥሪ ታደርሳ ተዋት ምናምን ማለትም ይችላል። ኦፓ ነገር ነው ግን ወደ አባ ሆነ አባ ይሉታል። አባ ነበር የሚባለው። እና ደስ የኔ ነች አትሻሙ በቃ እንትን ማለት ነው። በተለይ ለራስህ ዲፌንሶች ለምን አንዳንዴ ግጭት አረግና ማይሆን ጎል ይገባልና ስጠራ ቶሎ ዞር ይላሉ ብዙዎች የኛ ልጆች እና ያ ነው እንግዲህ ሜሴጁ። ሳሚ የኔ እየላኩል አንተ የምትልክልኝን እኔ መቀበል አልቻልኩም። እኔ አሁን እየላኩል ነው ሲተቀበላል። በጣም በአባ እንግዲህ ከዛ በኋላ ድሬዳዋ በረኞች በጣም ብዙዎቹ ይጠቀሙባታልና ብዙ ሰዎች የሚያንገባግባቸው አንድ ጥያቄ አለ። ተካበዘው ላይ ከወጣ በኋላ ከሀገር ከወጣ በኋላ ትላልቅ በወቅቱ በነበሩት ጣሊያን ሴሪያም ይሁን እንግሊዝ እንትንም መጫወት ነበረበት ብሎ የሚያስቡ ሰዎች አሉና ያን እድል ለምንድን ነው በሞከር ወይም ደግሞ ምናምን ያላሰብከ ነበር? I don't know አይ እሱ እንኳን እኔ እውነቴን ነው ራሴን ወደ ታች ለማድረግ ሳይሆን ብዙ ግብጠ በተለይ እኔ አሁንም ቢሆን አሜሪካ ውስጥ ያሉ በረኞችን የሚያህል የለም ብዬ ነው ማምነው። አሜሪካ ሀገር ህፃን ላይ 12 አመት ልጅ እውነቴን ነው ፕሪሚየር ሊግ መናቂያ አይደለም የኢትዮጵያን ፕሪሚየር ሊግ ሄዶ መጫወት ይችላል። ከህፃንነታቸው ሁሉ ነገር በእጅ ነው። ቤዝቦሉን፣ ፉትቦሉን፣ ባስኬቱን ስለሚጫወቱ ኢዝሊ መያዝ ይችላሉ። ትንሽ ይሄ ታይሚንግ በእግራቸው መጫወት ችግር አለባቸው እንጂ the best goalkeeper እዚህ አሉ። I'm sure ሌላውም ዓለም ይኖራል ብዬ ገምታለሁ። of course ኢፈርት ካረክ ነገሮች ቢመቻቹ ኖሮ አንደኛ ዲቪዥን ባልጫወት ሁለት ሶስተኛ ዲቪዥን መሞከር ይችል ነበር ግን ቀላል አይደለም። ላይፍ ከሀገር ቤት ስትወጣ እንደምታስበው አይደለም እና ያም ነገር ገና ላይፍን ሴትልድ ለማድረግ ስትሯሯጥ ጊዜው ያልፋል እድሜም እንትን ይላልና በዛ እንኳን ምንም አልቆጭም ግን እድሉን ባገኝ ምናልባት ቻንስ ላገኝ ይችል ነበር ብዬ አምናለሁ። እሺ ተኬ ጥያቄዎቻችን እንግዲህ እየሄዱ ነው። አንድ ተመልካች ቢኒያም ታዬ የሚባል ተኬ ላንተ ምርጥ ሚድፊልድ የምትለው በአንተ ወቅት ማን ነው? ኦ ማይ ጋድ ይሄ በጣም እንደዚህ አይነት ነገሮች ገርማል። ሳልዘጋጅ ገባና
እንትናን ሳጠራ ይሉኛል ብዙ ጊዜና ይሄ ነገር እንትን ነው ብዙ ጎበዝ ሚድፊልደሮች አሉ። እኔ አሁን ድሬዳዋ ካሉት ነው የምገባው። ሌሎቹ እንዳሉ ሆነው ነው ድሬዳዋ እንግዲህ ካሳለፍኳቸው እንትኖች ምናልባት የረሳኋቸው ካለው ይቅርታ። እኔ አብሮኝ ከሚጫወተው ሲሳይ ዘነበና መስፍን ኮላርሎን በጣም እንትን ላለው ከሌላ ቢድኖችም ፓቼ ዶቃ ብዙ አሉ። እንደው አሁን ኢሚዲየትሊ እንትን ማለት ስለማልችል ነው እንጂ በጣም ጥሩ ተጫዋቾች ያው ታውቀዋለህ። እንደው የኢትዮጵያ እግር ኳስ ምርጫ ከዚህ በፊት አብዛኛው ከወደዛ ስለነበር ለምን እዚህ አካባቢ አክሰሱ የለም ወደ ድሬዳዋ። በኋላ ሰው መላክ ተጀመረ እንጂ በፊት ተጫዋች ለኢትዮጵያ ቡድን ወይ ለሐረርጌ ምድብ ቡድን ወይ ለቡድኑን ወክሎ ወደ አዲስ አበባ ሄዶ ካልታየ የመመረጡ ቻንስ የለም እና ብዙ ተጫዋቾችን ኢትዮጵያ ቡድንም ጠቀምባቸው የሚችሉትን ሳንጠቀም ሲሳይን ሳናይ ነው ለብሔራዊ ቡድን እንትን ያሉትና ድሬዳዋ እውነቴን ነው በእግር ኳስ ትልቅ እንትን የነበራት ነው፣ ግን መጠቀም አልተቻለም። እንትኑ ስትራክቸሩ ጥሩ አልነበረም። እውነቴን ያ ነው። እስቲ ስለ አየር ኃይልና ስለ ኮተን ጨዋታ ትንሽ አውራሽ። አየር ኃይልና ኮተን ያ ጨዋታ እንግዲህ በድሮ ተመልካቾች እንዳለ አይምሮ ውስጥ የቀረ ጨዋታ ነውና የነበረው ረብሻ የነበረው ብዙ ጊዜ ያው እግር ኳስ ብዙ በኢሞሽን የምትጫወተው ጨዋታ ነው እና ወዲያውኑ የምትወስነው ነገሮች አንዳንዴ ጥሩም ናቸው፣ አብዛኛው ጊዜ ደግሞ እንትን ነው መጥፎ ነው እና I don't know ምን እንደሆነ ሪዝኑ አይገባኝም። ሁሉ ጊዜ ከነሱ ጋራ እንትን ይላል ጸብ ይኖራል እና እኔ ብዙ አየር ኃይል ውስጥ የሚጫወቱ ድሮም አጥናፍ ቹቹ በጣም ጓደኞቼ ናቸው። ግን በአንድ ወቅት የተፈጠረው በጣም እንትን እያለ እንደውም ሌላም ጊዜ ተፈጥሯል አሉ እኔ ከወጣው በኋላ እና ስፖርትን እንትንና የክፍለ ሀገሩን ስፖርት የሚመጥን አልነበረም የሚደረገው ነገር እና አክሽንም ባለመወሰዱ በተደጋጋሚ እንደዛ አይነት ነገሮች ሀፕን ያደርጋሉ እንጂ የሜዳ ውስጥ እንትን ነው። በውጭ እንኳን I don't think ጥላቻ የለንም ሁላችንም። አሌክስ መስመር ላይ ያለ እስቲ አሌክስ መድረኩን ለአሌክስ ልተው። እሺ ተከ ሰላም ነህ? እንዴት አለ? ዛሬ መስገን አሌክስ እንዴት ነህ? ሰላም ነኝ። ስላየው ደስ ብሎኛል። እኔም በጣም ደስ ብሎኛል። እንግዲህ ያው በተለያየ አጋጣሚ አንተም እንደምታውቀው ክብራችንን ፍቅራችንን ስንገልጽ ኖረናል። አንተ ይሄ የሚገባ ነው። ደግሞ ያው ለከተማችን እንዳውም በአገር አቀፍ ደረጃም ሲምቦል ነህ ብለን እናምናለን። ምክንያቱም በችሎታ ብቻ አይደለም ያው ባለህ ባህሪ ዲሲፕሊን ለስፖርቱ ራስን የሰጠህበት መንገድ ራስን ያበቃህበት መንገድ ለዛ ደረጃ አንተ ለሌሎች ሁሉ በዘመኑ ለነበሩት ሁሉ ምሳሌ ነህ ብዬ አምናለሁኝ። እኔም ደግሞ በህይወቴ በጣም በእግር ኳስ የተደሰትኩበትና የረካውበት ጊዜ ካንተ ጋር ላንተ ኳስ ተጠብቅ ሳቀብል ካንተው ስር ስላድጌ ካንተ ጋር አንድ ማሊያ ለብሼ የተጫወትኩባትን ያቺን አንድና ወይ ሁለት ጨዋታ ለአንተም ለጨርቃ ጨርቅ የመጨረሻ ጨዋታ ነበረ በወቅቱ። በቃ በእግር ኳስ ውስጥ ከተደሰትኩባቸው ጊዜያቶች አንዱ ነው። ምክንያቱም እዛ ቡድን ውስጥ እነ ሲሳይ እነ ሸሪፌ የነበሩ እነ ተሾመ ትላልቅ ተጫዋቾች ነበሩበት
ስብስብ ነበርና እናንተ መሃል ደርሼ የለበስኩት ማሊያ እኔ በዛን ጊዜ ራሱ ኳስን ባቆም እርካታዬ ነበር በቃ እና አንተም ለኔ የነበረህን ነገር ያው ሁሉም ያውቃል ልዩ ፍቅርና እንክብካቤ ነበረህ ለኔ ነገር ግን አንተ ለኔ ያሰብከው ቦታ ሳልደርስ ጠበቅኩ እና በዛም ያው ወቀሳም ግሳጼም አቅርበልኛል በተገናኘን ሰዓት ዛሬ ደግሞ በዚህ ፕሮግራም ላይ እንግዳ ሆነህ እኛን አክብረህ ስለመጣ እዚህ ላይም ስለተገኘህልን በቅድሚያ በጣም አድርጌ አመሰግናለሁ ተቂ አመሰግናለሁ አሌክስ አይ ነው እኔም አስታውሳለሁ ከጎል ጀርባ ሆነህ እየተጫወትን ምታልኝ እያልኩ በባዶ እግር ስትመታልኝ አረሳውም እና ያ እሱ አልፎ አብረን አንድ ማሊያ ለብሰን እንትን ስንል አይ ነው ድሪሜም የኔም አንተ ላይ ቦታ ትደርሳለህ ብዬ ትልቅ ቦታ መድረሱ ትችላለህ የሚል እምነት ነበረኝ አንዳንዴ ያው የምታስበው ሁሉ አይሳካም እግዚአብሔሩም እንትን መስመር አለው ያም ሆነ እኔ በጣም ደስተኛ ነበርኩ በዛን ጊዜ ያንተ አብሮ መጫወት አንተ ሌሎችም ያንግስተሮች ሲመጡ በጣም ደስተኛ ነበር በዚህ አጋጣሚ ያው የኛን ሻይ ደግሞ ብዙ እየጠጣህ የጨረስክብንን እሱን መናገር ፈልጋለሁ እውነትህን ነው እዛች ሻይ ጉዳይ እንኳን የኔን ያህል ኮተኒ ሻይ ጠጣለ አይመስለኝ ምክንያቱም እዛ ሜዳ ከ6 እና 7 አመት እድሜ ጀምሬ ኳስ ተጫዋች እስከማበቃበት ድረስ እዛው ቦታ ላይ ነበርኩኝና እውነትህን ነው ሌላው እኔ በመጀመሪያ ጨዋታዬ ላይ ሜዳ ገብቼ ጎል ባገባው ሰዓት ለማንም አድርገህ ማታቀውን እስከ ግማሽ ሜዳም አልፈ መተ እኔን አቅፈ ወደ ላይ አንስተ ደስታን የገለጽክበት መንገድ ብዙዎች እስካሁን የሚያነሱት ነው ቤት ድረስ ይዘኝ ይሄድክ በወቅቱ የማይነበቡ መጽሐፎች በፖለቲካው በመናም ምክንያት ነምጻት እስራኤል ለማንም የማትሰጠው መጽሐፍ ሁሉ ለኔ ሰጥተ ደብቀ አንብበ በ2 እና በ3 ቀን ውስጥ መልስ ይያልክ ለኔ ያለ ነገር ሁሉ አስተዋውሳለሁ ለሰጠኝ ፍቅርና ክብርም በዚህ አጋጣሚ አመሰግናለሁ እኔም ያ ፍቅሬ ክብሬ አሁንም እንዳለ ነው ላንተ አንተ የብዙዎች ምልክት ነህ ለከተማችንም ሲምቦል ነህ ማንንም ያንተን ያህል ዲሲፕሊን እንዲሆነና ክብር ያለው አለ ብያላምንም ያው ፊት ስለሆነ ሳይሆን የሚታወቅ ነውና ቴንክ ዩ እኔም ደግሞ በመግለጽ ደስ ብሎኛል በጣም አመሰግናለሁ አሌክስ የዛን ጊዜ ብዙ ሳክሪፋይስ መከፈል አለበት ተጫዋች ለመሆን አንዳንዴ ብዙ ነገር ሉስ ታረጋለህ ያንን ሳክሪፋይስ እንትስተል እንዳሆኑ ገርልፍሬንድን ይዘህ እንኳን መሄድ የማይችልበት ጊዜ ነበር ለምን ስትታይ እሱ እንደዚህ ነው ትንሽ ከተማን በመሆኗ ቶሎ ስፕሬድ ታረጋለህና ብዙ ሳክሪፋይስ የከፈሉ ተጫዋቾችም አሉ እኔ የመሰለኝን ይሄ ይሻላል ይሄ እንደዚህ ማድረግ ያለብኝ ብዬ ያልኩት ነገር አርጋለሁ ስሳሳትም ብዙ መስመር ያስያዙኝ ጓደኞቼ ደጋፊዎችም አሉና ኖቴን ነው ከናንተ ጋር መጫወቱ ድሬዳዋ ያሳለፍኩት ነገር ሁልጊዜም መስመር እንዲይዝ አድርጎኛል ብዬ ነው I'm grateful for that እሺ አላርዝመውና አንድ ጥያቄ አለኝ በቃ እስቲ እቺን ነገር ብታጠራለን አልፎም ተነስታ ነበረ የጅቦን ጉዳይ ጅቦ እናንተ ተነጋግራችሁ ወሰናችሁ እዛው ለመቅረት ከኢትዮጵያ በወጣችሁ ሰዓት ባሰባችሁ ጊዜ ጅቦ ከዚህ ከመሄዱ በፊት ቴፕ ገዝተው ነበር አሉ ከዛ ይሄን እዛ የመቅረቱ ነገር ሲነሳ ቴፕስ ብሏል አሉ ይሄን ነገር እንድታረጋግጥልን ነው እኔ እንጃ ጅቦ አመራረጥ ቶሎ ነው የሆነው ይገርማል ሀረግ የምርጥ ሄደን ወዲያው እዛው ፒክ አረጉት እንደውም እነ ታሪኩ መንጀታ ራሱ ድሮፕ ተደርገው ነው የሄደውና ባጥቂነት ነው አይደል የተመረጠው ባጥቂነት በዊንግ አዎ እና ጀርመኑ ነው ይሄንን እንትን ያለው
በጣም ይገርማል አክቹአሊ በጣም ገርሞናል። እስከ ዘመኑን በሙሉ የጨረሰው ግን ተከላካይ ሆኖ ነው ከኔ ጋር ከዛ በኋላ የተጫወተው ወደ 10 ዓመት ከ10 ዓመት በላይ። እኔ ራሴ ገርሞኛል አለ አይደል አንተ ምንም እንትን ማለት አችልም። ያው አክቹአሊ ተሳካለት አንድ ሁለት ወዳጅነት ጌሞች የራሽያ ቲምን እየነዳቸው ስለሄደ በቃ እሱን እንትን አለ። ግን ባለፈውም ተናግሬያለሁ እኛ ብዙ ጊዜ ቆይተናል ይሄንን ፕላን ያደረግንና እንደዚህ እናርግ ብዬ ብነግረውና እንትን ቢል ያው የገዛትን ቴፕ ሁሌ ሲያስታውስ ችግር ውስጥ ይወድቃል በሚል እንግዲህ እንደውስን አላረኩትም። ብዙም አንድ ጊዜ እንደዚህ ተወስድልኛለህ አንተ ልቀር ነው እንዴ የሚል ነገር እንዳለኝ ትዝ ይለኛል እስከና እንግዲህ ያ ነው እኔ ቴፑን በጭምጭምታ ነው የሰማሁት እንጂ አላውቅም ስለሱ ብዙ። እሺ ተኪ አመሰግናለሁ። ያው ወደ ቻይና ልመልስህ። አሌክስ ትላልቅ እንግዲህ ሀሳቦች አንስተሃል። የበለጠ በጣም ለኛም አዳዲስ ነገሮች ያናልና ከተካበ ጋር ደርሰን እንደተጫወትክ እንግዲህ ማናቅ ብዙ የድሬዳዋ ልጆች አለንና ሁለት ጨዋታ ተጫውተናል ከተኬ ጋር። ትልቅ ታሪክ ነውና የሲዝኑ መጨረሻ ነበርና የመጨረሻ ሁለት ጨዋታዎች ከምድር ባቡርና ከህንጻ ጋር ተጫውተናል። ከህንጻ ጋር አስተውሳለሁ። የምድር ባቡር ላይ ተመትቼ ወዲያው ወጣሁኝ። የገባው የመጀመሪያ ቀን የነበረ ተመትቼ ግማሽ ረፍትም ሳይደርስ ወጣሁ። ግን የሚገርም ጉልበቴ ላይ ነው የተረገጥኩት። በጣም ተጎድቼ በቃሬዛ ነው የወጣሁት። በሳምንቱ ግን ከህንጻ ጋር ተጫወትኩኝ እና ጎልም አገባሁኝ። በዛ ጨዋታ ላይ ነው ተካበ መጥቶ ግመሮጦ በጣም ከደስታው ብዛት ግማሽ ሜዳ አልፎ መጥቶ ወደ ላይ አነሳኝ አቅፎኝ። ከጎሉ በላይ አስደሰተኝ ለኔ ያ የተካበ ለኔ የሆነው ነገር ነበር በወቅቱ። ትልቅ ነገር ነው በእውነት። ተኬ እንግዲህ አንድ እንድሪስ በከር ምናልባት ያው ታውቀዋለህ ተጫዋች ዘመን እንኳን የደረስክበት አይመስለኝም። እንድሪስ በከር ጥያቄ አቅርቦልሃል። ዳኛ ማን ነበር? ደምሴ ዳምጤ በወቅቱ ሲዘግብ የነበር ዳኛቸው ደምሴ ተካባ አዳ ነው ዳኙ ሊገላግለን ነው የሚለው የነበረው ዘገባ እስቲ ምን ታስታውሳለህ? ስለዛ ምን ይሰማል አይነት ሐሳብ? እንግዲህ ያው የዛ የኢስት ኤንድ ሴንትራል አፍሪካ ቻምፒዮንሺፕ ነው ፋይናሉ መሰለኝ። ያው ሜዳ ውስጥ ነህ እሱን ነገር ምንም እንትን አትልም። ያው ከወጣህ በኋላ በሬዲዮ ወይ በቲቪ እንደገና ሲደረግ ነው የምትሰማውና በጣም ቴንሽን የነበረበት ጨዋታ ነው። እንግዲህ ዳኙ በዛ ሰዓት መጥቶ ያንን ጎል አግብቶ ስታሸንፍ እውነቴን ነው ትልቅ ማንም አገባው ማንም በጣም ደስ ይላል። ግን ዳኙ ደግሞ ብዙ ለናሽናል ቲም የሰራ ሰው የመጨረሻውን መጥቶ ሲያገባ ደግሞ የበለጠ ደስ ይላል። እሱ ነው የነበረኝ ስሜት። አሌክስ ጥያቄ ካሉሽ መቀጠል ትችያለሽ፣ ማንሳት ትችያለሽ። እንግዲህ ተካበ ሌላው ያስቸገረኝ በጣም ቀን ሙሉ እንትን እያደረኩለት ነው። ግን ዛሬ ሌላ ጊዜ አስቸግሮ የሚያውቀው ወይ ኔትወርክ ይሆናል ወይ ያለበት ቦታ ሊንቀሳቀስ ስለከለት እሱም ሲልክልኝ መቀበል አልቻለም። ለምን እንደሆነ አይዶን ነው። እሱ ደግሞ ለዚህ ፕሮግራም በጣም ጓጉቶ ነበር። ተካበ ይቀርባል ደጋግሞ ይደውልልኝ ነበርና ቀደም ሌላ የተነሳ ጉዳይ አለ። ብዙ ሰው ስለሚከታተለው ይሄንን ፕሮግራም ስቲል ወደ በውስጥ መስመር ከ700 ሰው በላይ ያየ ነው። የኛው ከላይ 28 ሰው ነው ያለው። በውስጥ ሳይገቡ ግን ለኔ እንትን ፔጅ ስለሆነ ያሳየኛልና በጣም ጓጉቶ እንትን ያለው ፕሮግራም ነውና ለዛ ነው መሰለኝ ብልከው እምቢ አለ። እሺ አሁን እኔም እኮ አንዲው አምቢ ብሎኝ ነበር። በሁለተኛው ላይ ነው የገባሁት እኔ ራሴ። እሺ ቀጥይ። ሌላው ቅድም ያነሳው ተካበ ያው በአጋጣሚ ነው ወደ በረኝነት የዞርኩት ብሏል። እውነቱን ነው። ተካበ ብዙ ጊዜ ትሬኒንግ ላይ ያው አንድ ቡድን 3 በረኞች ናቸው የሚኖሩት። ብዙውን ጊዜ ጌም ላይ አይጫወትም ነበር። ትሬኒንጋቸውን ሲሰሩ ሁለቱ በረኞች ይይዛሉ ላይኛውና ታችኛው ጎል፣ እሱ ውስጥ ነበር የሚጫወት የነበረው። ጥሩ እግር ኳስ ይጫወታል ተካበ። ያው ምናልባት የፍጥነት ጉዳይ ካልሆነ በስተቀር ተሰልፎ መጫወት ሁሉ እንደሚችል አምን ነበር በወቅቱ።
ጥሩ እግር ኳስን ይጫወታል እና እንዲያውም ትልቅ ከሆነ በኋላ ነው በጣም ትልቅ ከሆነ በኋላ ነው በረኝነት የጀመረው ይባላል ሲባል ሰማለሁኝ። ይሄ እውነት ይመስለኛል አይደለም? ተኬ እንዴት ነው? ያው ወጣ ገባ የሚል እንትን ትጫወታለህ በልጅነት ውስጥም በረኛም አንዳንዴ ቅድም ተናግሬዋለሁ። በተለይ ከሰፈር ሰፈር እየሄድን እንገጥማለን እኮ ድሮ በሳንቲም በምን እያደረግና ጥሩ አሁን የሆነ 3-3 ወይ 4-3 የምትመራ ከሆነ ያቺ ሳንቲም እንዳትበላ ደህና ሰው ይግባ ይባላል። ብዙ ጊዜ ነኝ የምገባው እና I don't know እንግዲህ እሱ ረድቶኛል ብዬ ገምታለሁ። ሌላው እዚህ ዓለም ዋንጫ ላይ በቀደም ሜሲ ከዳኛው ጋራ የተጨቃጨቀበት ነገር እየተጻፈ አይ ነበር። ይሄ ሜሲ ዳኛውን እኔ አክብሬህ ነው ማናገር አንተም አክብረህ ልትመልስልኝ ይገባል ምናምን ብሎ አለው ምናምን የሚባል ነገር እየተጻፈ ነበርና ትዝ ያለኝ ነገር ሻምበል ባሻ ለማኩምሳ ኢንተርናሽናል ዳኛ ነበረ በወቅቱ። አንተ ደግሞ የቡድኑ ካፒቴን ነበርክ። እንደዚህ ይሄንኑ ነገር ትዝ አለኝ። አንተ ለሱ ያልከው ተባለ ተብሎ የሰማሁት ነገር አለ። አንተ ምን ኢንተርናሽናል ዳኛ ብትሆን እኔም ያው ኢንተርናሽናል ተጫዋች ነኝና በስርዓት ልታናገረኝ ይገባል ብለ ጮክበት የሚባልም ወሬ ይወራ ነበር። ዛሬ እስቲ ካንተ ላረጋግጥ ያንን ተገጣጠመብኝና ነው ነው እኔ እንጃ እኔ አላስታውሰውም። ግን ብዙ ጊዜ ዳኞች ምንድነው እኛን yes አውቶሪቲው ያላቸው እነሱ ናቸው ሜዳውስ ግን ትክክለኛ መንገድ መሆን ነበረበት። ግን ነው ዳኛ ነው እንትን ያለውና ያፈለገው ማረክ ሲሳሳቱም እኮ መንገድ ነው አይደለም እንዴ ነው። አንድ ሬኖልስ ያላቸው ዳኛ ነበሩ። በጣም ናይስ ሰው በጣም ጥሩ ሰው ናቸው አክቹአሊ። እና አንድ ውድድ ጨዋታ አለት የምን ቡድን እንደሆነ I don't know በቃ ሰዓት እየገደሉብን እንትን አሉና እጄ የሚሰራው ነገር እኮ ልክ አይደለም። እኛ ብዙ ደክመን ተዘጋጅተን ብዙ ወጪ ያውጥተን እኮ ነው የመጣነውና እንትን ስለው እኔ ሂሳብ ልተሳሰብ አይደለም ሲያመጣው አሉኝና አንድ እንትን የሚሰጡ እንትን ጥሩ አይደለም። ካፕቴንም ሆነ እኔ ካፕቴን ያቆምኩት አክቹአሊ ብዙ ጊዜ አንድ ሰው ሲጎዳ የዛን ጊዜ ካፕቴን ሄዶ የሆነ ነገር ያናግራል እንደዚህ ነው ወይ ምናምን። አንዴ ከፌዴሬሽን ክስ መጣብኝ። እንደውም በጣም ማከብረው ሰው ንጉሴ እንትን ፋርማሲ ነው የዛን ጊዜ ቴክኒክ ኮሚቴዎች ነበር መሰለኝ ወይ ዲሲፕሊን ኮሚቴ እና ተካበ እንደዚህ እንትን ስትሄድ የምትጣላ ይመስላል እና በዚህ አይነት ነገር ሊቀጡ እንዴ በግምት እንዴት ነው የሚቀጡኝ ይመስላል ብሎ ቅጣት አለ እንዴ ያልኩት። ወለት ነው ልክ ነህ። አይ ኧረ እንዲያውም ከዛሬ ጀምሮ ነው ካፕቴን አልሆንም ብዬ እንዲያውም ምናልባት ታስታውሰ ከዛ በኋላ ካፕቴን ሲሆን ወደ ሌላ እንትን ብየዋለሁና ዳኞች ያው የስታንዳርዳቸውም ጥሩ ስላልነበረ ኮርሶች ጥሩ ስላልነበሩ ያ ተሳሳቱ ይችላሉ። ግን የሚችሉትን አድርገዋል። አመሰግናለሁ ነው የምለው። እሺ ሌላ ሐሳብ የሚያነሱት ከሌለ ምናልባት ከሜዳ ጀምሮ እዛ ለጋሪያ ሸዋ ውስጥ ከስፖርት ቤቱ ወረድ ብሎ በነበረው ሳር ላይ ቀጥሎም እዛው ጨርሰ መተ ስፖርት ቤት ውስጥ የምትሰራቸውን እያንዳንዱን ነገሮች ከስር ሆነ እናይ ነበር። እኔ በጣም በቅርብ ነበር ሁሉ ነገር ማይ ነበርውና ምናልባት የቁመትን መርዘምና የሰውነትን መግዘፍ ብቻ ሰዎች ያሉ እንጂ አንተ ላይ ወጥተው አያቸው የነበሩ ጡንቻዎች በእውነት ገርማለሁ። እነዛ ቅርጻ ቅርጽ ተወዳዳሪዎች ጋር ብቻ ነበር የማየውና ከጀርባ ላይ የነበረው ጡንቻዎች እታች እስከዚህ የታችኛው ወገብ ድረስ የነበሩት እያንዳንዳቸው ነገሮች ሳስታውስ በጣም ነው የሚገርመኝ። እኔ እዛ ጋር እንደሚደረስ እምነቱ የለኝም ነበር እንጂ ያንን በስነ ልቦና የሚገነባን ሰው ብናገኝ ኖሮ የዛን ያህል መስራት እንችል ነበር የሚል እምነት አለኝ እኔ አሁን ሳስበው። ነገር ግን በቃ የሚደረስ ስለማይመስለን እኛ ዝም ብለን ኳሱን ብቻ ነበር የምንጫወተው። ሌላው ልጠይቅ የምፈልገው ነገር
በወቅቱ ከ500 ብር በላይ የሚለበስ ልብስ ነበር በደርግ ጊዜ ካኪ። ኢሰፓዎች ደግሞ የሚለብሱት የተለየ ውሃ ሰማያዊ ካኪ አለ። ደሞዛቸው ከ500 ብር በላይ ደግሞ የሆኑ እንደዛው የተለየ አይነት ካኪ ለብሱ ነበርና ተካበ በወቅቱ ያንተ ደሞዝ ትንሽ ከፍ ይል ስለነበረ ከዛ ብር በላይ ተካበ ይልበስ ተብሎ ጭቅጭቅ ነበረ የሚባል ነገር ያው በዛን ወቅት እኔ ከናንተ ጋር የቡድኑ አባል ባልሆንም እዛው ስራችሁ ያደኩ ስለሆነ እሰማ ነበርና ይሄ እውነት ነበር ወይ? actually no is not እኔ እንደዚህ አይነት ነገር yes 450 የስራ 150 የኳስ ተብሎ 600 ነበርና ያው ግን ይሄን ነገር እንደውም እንትናም ነፍሱን ይማረው ገኔ ሊብሮ ጠይቆ ነበር ግን ስብሰባም ነበር ይሄ ምንድነው የሰራተኛ ማህበር ስብሰባ ምናምን ላይ በየዲፓርትመንቱ ኮከብ እንትኖች ይመጡ ነበር ይሰበሰቡና ከሙዚቀኛም ነበር ከየዲፓርትመንቱ ከስፖርተኛም እኔ አንድ ሁለት ተመርጫለሁ እና ሽልማትም አለው አክቹአሊ ምንድነው ይሄ በርሜሉ ይሰጣል አንሶላ ምናምን በጣም ደስ የሚል እንትን ነው እና ያንን እንትን ስታረግ ስብሰባ አለ እዛ ላይ የፖለቲካ እንትኖችም ይኖራሉ ይጻፋል ጓድ እንትና ምናምን ጓድ ተካበ ያው ጓድ እንግዲህ እንትን ነበርና እዛ ውስጥ የገባው የፖለቲካ እንትን ውስጥም የገባው የመሰላቸው አሉ ግን never happen አላረገም እኔ ደግሞ በፖለቲካ እንትኔ ወንድሞቼም መንግስት እንትን ስለነበሩ I don't think እሱ ሪፕሬዘንት አያረገኝም ብዬ ገምታለሁና ያ ነው የሆነው እንጂ እኔ ልበስም አልተባልኩም ኦኬ ቻይና ወደ እናንተ ልመልስ ወይስ እሺ ካለ መቀጠል ትችላለህ ከኔ የተሻለ ብዙ እንትን መረጃው ስላለ ችግር የለም ዋናው ደግሞ ፕሮግራማችን እንደዚህ እንደሚቀጥል ግልጽ ስለሆነ ችግር የለም እኔና አንዱ በርግጥ የተዘጋጁ ጥያቄዎች አሉ ግን መቀጠል ትችላለህ እሺ እኔ መጨረሻ ላምሳና ከዛ ትቀጥላለህ እሺ ተከ እንግዲህ ያው እኔ በዚህ ይሄ ፕሮግራም ከተጀመረ አንተ 14ኛ 15ኛ ሰው ነህ እንዲህ ለረጅም ደቂቃ እዚህ እንትኑ ላይ አልቆየሁኝም ግን አንተን በማግኘቴ ያው ከተሰማኝ ደስታ አንፃር ነው ብዙም የቀረበ ነገር ላንተ ስላለኝ ነው ለክለቡ ያለ ሐሳቢነት ለምትጫወትበት ክለብ ለለበስከው ማሊያ ያለ ተቆርቋሪነትና ሐሳቢነት ያው ሁሉም የሚያውቀው ነው ኢቭን አንተ በራስህ አስበህ ወስነህ ያው ከሀገር እንደምትወጣ በወቅቱ በኋላ ነው የገባን አንተ ማሞን አምጥተህ ማሞን ተክተህ በኋላ ነው ለካ ተካበ መጀመሪያ አስቧል የሚል ግምት ይወሰርነውና እንትን ያልነው ከማሞ በፊት የነበረውን ግርማ የለምበሯን ልጅ ወንድማችን ግርማ ያው እኔ ሲ በሆነም በደንብ አያዋለሁ በደንብ አውቀዋለሁ ከማሞ ጋራ በችሎታም በብዙ ነገር የሚያመሳስል ነገር አላቸው ያው እዛ ድሬዳዋ ጨርቃጨርቅ ቢርካ ውስጥ እየዋኘ ያለ ህይወቱ በዛ ማለፉን እናስታውሳለን በጣም የሚያስቆጭ ነው ምን ተሰማ በወቅቱ እስቲ ተከይ ስለ ግርማ ችሎታና የተሰማን ነገር በዚሁ አጋጣሚ ልገልጽልኝ እንዲያው ማስታወስ ራሱ በጣም ይከብዳል እሱ ነገር በጣም የሚዘገንን ሁኔታ ነው ምን አስታውሳለሁ ምሳ የበላን እኛ ብዙ ጊዜ እንቆያለን እዛም ከሚሰሩት ጋር እየተጫወትን ግርማ የዛን ቀን እንትን ነበረው የጸሎት ፕሮግራም ነበረው መሰለኝና መጥቶ ይሄዳለው ያው እኔ ሻውል ምናምን ስለነበርን እኛን ነው የሚጠይቁትና ፍቃድ የሚጠይቁትና ብሎ ሲለ ግርማ ደግሞ ዌል ዲሲፕሊን ነው በጣም ሃርድ ወርኪንግ ጋይ ነው እና ይደረግ ችግር የለውም ብለን ከምሳኛ ስንወል ጩኸት አለ ምንድነው ግርማ ገባ የት ነው የገባው ምንም በቃ እስካሁን አለች እንትኗ ስፒን ታረጋለች ቪዲዮዋ ማለት ነው ጭንቅላቴ ውስጥ የተደረገው ነገር በሙሉና ዛስንደርስ ግርማ ገብቷል የት ነው የገባው በልቶ ለምን ገባ ብዙ በቃ
እንትን ብለህ ስፖንታኒየስሊ የምትናገራቸው ነገሮች አሉ ለምን በኋላ ስንቆም ወደ 30 ደቂቃ እና ታሲት እና ምን ጊዜም ደሞ ታስታውስ እንደሆነ አዲስ አበባ መሄድ ነበረበት ለህክምና በዛ ሳምንት እና እኛ ከባቡር ጨዋታ ስላለን እሺንን ጨዋታ አይቼንም ሄዶ ብሎ ነው የቆየው I remember Wednesday or Tuesday ነው ይሄ happen አድርጎ እንግዲህ ህይወቱን ያጣውና ያን ጨዋታ አረሰውም ለግርማ ተብሎ ምን አይነት ጨዋታ ኮተት ተጫውቶ 3-1 ነው ያሸነፍናቸውና ግርማ በጣም ሁሌ ጥሩ ለመሆን የሚሰራ ሃርድ ወርኪንግ ጋይ ነበርና ያ ህይወት ደግሞ የራሷ አጋጣሚ አላትና በጣም በሚያሳዝን ሁኔታ አጣ ነው ያ የማሞን ስለ ችሎታውስ ጎበዝ ነው ግርማ ያው እንግዲህ ብዙ ቻንሱን አላገኘም ተመቀኘውበት መሰለኝ እንዳ አክቹአሊ ድሬዳዋ ጥሩ በረኞች አሉ እንዳልኩ አንዱም እሱ ነው አሸዋ እዛ ወንዙ ጋር የምንሰራው ከታዳጊ ጋር ስንታየው ነው መጀመሪያ ያመጣኝልን ኮተን ታዳጊም እውነቴን ነው እኔ ደከመኝ ስል እሱም አይደክመው ልጅ ነበር ኮርስ ምናልባት እኔ ሌት ጀመር ካልከኝ እንጂ ታዳጊ ሌት ባይጀምር በጣም ጥሩ ጠባቂ ሊሆን ይችል ነበር ባይነኝስ የማሞ ደግሞ ኢስ ኤክሰፕሽናል እኔ ፕላን ነበር እንዱ መጀመሪያ ካሜሮን ሲሄድ እንደውም እዛም ለመቅረት አስቤ ነበር ግን ነገሮች አልተመቻቹም እኔ አዲስ አበባ ሲሆን ቡድኔ በጣም ብዙ ሰፈር ያደርግ ነበር እንትን ድሬዳዋ ላይ እና የግድ በረኛ ያስፈልጋል ብዬ ነብሱን ይማረው ታሪኩ ወልዴ ነው ይሄ ኖ ተካበ ወሰደው ነው ያለኝ ሰደው ለታውን ሳያው የሆነ እንትን አለው ያ ከግርማ የሚለየው በእግሩ ጥሩ ነው ያው በእግሩ ይወዳል እንጂ ያ ጥሩ ነበር ማሞ ምንም እንትን አላልኩም ላኮ በዛ ጊዜ አቶ ጌታቸው የሥራ አስኪያጁ ምንም ጥያቄ የለም አንተ ካመንክበት ላክ ነበር የሚለኝ በዛም በጣም እድለኛ ነበርኩ እንግዲህ ማሞም አላሳፈራቸውም በጣም ጥሩ ተጫዋች እንደነበር አሳይቷቸው ግርማ ያው የነ ተፈሪ የነ ገዛኝ ወንድም ነው አዎ የካማት ቤተሰቦች ነው የነሱ ቤተሰብ ነው እኔ ሲም ከመጀመሪያ በፊት ነው እና ወዳው ሲጀመርን በጣም ልዩ ግንኙነትና ቅርበት ነበርን በቃ በጣም በእድሜ ትንሽ ስለሆንኩኝ በጣም ይወደኛል በቃ እስኪ ሰለቸኝ ነበር የሚታገለኝ የሚላፋኝ በደንብ አቀው ነበር እኔ ማሞን ይሄ ውጭ ያለው ባህሪ በስተቀረ ሜዳ ውስጥ ያላቸው ነገር በጣም ይመሳሰልብኝ ነበር ተካበ መልሶ ግርማ ያመጣው እስኪመስለኝ ድረስ በጣም ማሞም ይሰራል ረጅም አመት የሚገርም ችሎታ የነበረው በረኛ ነው ማሞም እና ግርማ የሚያስቆጭ ልጅ ነውና በዚህ በአጋጣሚ እናንሳው ብዬ ነው ተከ አመሰግናለሁ እዚህ ወደ እነሱ ልመልስ እሺ thank you አሌክሲ thank you እንግዲህ ያው ዛሬ ምንም ወሃያዝ ምናምን እንዳንል እንደሾ ተራርቀን በስልክ ስለሆነ አለ ይሄው እዚህ ጋር አለ ወሃያለው ግዴለ እሺ እስቲ እንግዲህ ወደ ጥያቄዎች ልሂድና ሲተኬ የምትፈራው ስትራይከር ጌም ሲኖር ከህንጻም ሊሆን ይችላል ከባቡር ሊሆን ይችላል ይሄ ነው በጣም አይደል በኔ በጣም በቃ ያቀኛል የምትለው ስትራይከር ካለ መፍራት I don't know እኔ መፍራት የሚሉት ነገር እንትን አይመጣንም ለበረኛ ወይም በመታደንቀው ነው ያዘው አደንቀው በጣም መጠንቀቅ ያለበት ተጫዋቾች ስትለኝ እንትና አሁን ማን ነው ብዙ ጊዜ እንዴት ነው ሳጠብቀው እንትስሚል ሁሌ አቴንሽን የምትሰጠው ሉሉ ወንድሙ ነበር የአምና ወንድም በጣም በቃ ጎል ሰራቂ ነው የሚባለው እንደዛ አይነት ተጫዋች ነበር በጣም ጎበዝ ነውና ብዙ ድሬዳዋስ ብዙ እንትኖች አሉ ሹቱን እንትን በቃ ዋብል የሚያረጉትና ሀብታሙ አሉ የኦጋዴንን የነበረው ኤፍሬም ጸጋዬ ከነማ አብረን ተጫውተናል በጣም ብዙ እኔ እንጃ አለማየውም ያው በእግሩ ሲመታ ጥሩ ነበር በኋላ
ጫማ ሲያደርግ እንትን አለው እንጂ እና በጣም እንዴት ነው ድሬዳዋ ውስጥ ማታደንቀው አጥቂ የለም። ማን ነው ህንጻ ይጫወት የነበረው ስሙ ጠፋኝ እባክህ ግራይ ልጅ አሁን ላስት ዊክ እንትን እንደው ሚኒሶታ ላይ ስናወራ ነበር ስሙን እሱ በጣም ጎበዝ ልጅ ነው ጠብቆ ነው እንትን ስትል የሚያገባብህና በጣም ጥሩ ስትራይከር ነበር። ከሁሉ እኔ ብዙ ጊዜ ኳስ አልፎኝ አያገቡም ምናልባት ችሎታዬ እሱና ይሄ ከሩቅ ሹቶች ናቸው ብዬ ገምታለሁ ማዳልና አሌክስም ያስታውሳል የሐረር ልጅ ታሪኩም ይል ነበር በቃ ያንደፋድፈኛል ነው ሁሉ ጊዜ እኔም እንዳያገባ እንትናለው እና አይመታም እንዲህ ያለ በቃ መሬት ላይ እንትን ይለኝ ነበርና እሱ እንደው ትልቅ ደረጃ ደርሷል ለማየትም እሱ ስለ ግል ትሬኒንግ ንገረን። የግል ትሬኒንግ እንዴት ነው የምትሰራው? ከትሬኒንግ በፊት ነው ከትሬኒንግ በኋላ ነው ከጠዋት ላይ ነው ወይስ ከሰዓት ነው? ምንድነው ያንተ ትሬኒንግ ፕሮግራም እንዴት ነበር? እስኪ ቴንክ ዩ ቅድም አሌክስ እንደውም አንዳንድ ነገሮች ስለ አሸዋው ምናምን ሲናገር እውነቴን ነው እኛ ሀገር በተለይ በዛን ወቅት አሰልጣኞች ያው እንትኑ የላቸውም አይዲያው ግን የመሰላቸውን አሳይተውኛል። እውነቴን ነው ትልቅ ጥቅም አድርጓል። እኔ ጠዋት ትሬኒንግ ካረግን በሰዓት ያው ትንሽ ናፕ አለ ብዙ ጊዜ ስራ ገባለው ግን የተወሰነ ሰዓት ላይ ወጥቼ ወደ ማታ አሸዋ ውስጥ ህፃናቶችን ይዤ ሄዳለው። ዘማች ሜዳ አለ ወደ መቃብሩም አካባቢ እዛን ጊዜ አሸዋው የተመቸ ነው። እዛ በቃ አሸዋዎች ላይ የበረኛ ትሬኒንጎችን እንትላለው። አንዳንዴ የግሬ ሚስቴክ ከሆነ ከመሰለኝ ነው ያውም ይሄ የተጠና አይደለምና የሱን ሰራለውና እውነቴን ነው አንዳንዴ የሰራቸው ነገሮች ትክክል ናቸው ብዬ አላምንም ግን ብዙዎቹ ጠቅመውኛል። ዕውቀት ኖሮ እንደዚህ ብትሰራ ጥሩ ነው የሚለኝ ቢኖር ኖሮ ምናልባት የተሻለም ልሰራ እችላለሁ ብዬ አምናለሁ። ግን እግዚአብሔር ይመስገን በተለይ ሉቻኖ ቫሳሎ ያንን የኮተንን ሜዳ እንደዛ አርጎ ሰርቶ መሄዱ እውነቴን ነው ትልቅ እውነቴን ፕሮፌሽናል ሜዳ ማለት ነው የኮተን ሜዳ። ሁሉ ነገር የበረኛ ግንቡ አለ ብቻህን ሄደ ግንቡ ላይ ያነጠርክ በረኛ መስራት ትችላለህ። ገመዱ አለ ዘዝለል ትችላለህ ዳይቭ ማድረግ ትችላለህ እና ወዛ እውነቴን ነው ሁሉም ቲም እንደዛ ማድረግ ነበረበት ብዬ ገምታለሁና ያ ነው የኔ ትሬኒንግ እንትን። ኮተን ያው ግቢ ውስጥ እንደሚታወቀው እኛም ካደግን መተን እንዳየነው ቁጥሮች ነበሩ። በእናንተ ጊዜ ቁጥሮቹ ነበሩ? አዎ እኛ ጊዜ እነዛን ቁጥሮች ታስታውስ ራሳቸውን የሚመታ በጣም ከምታደንቀ የነበረው ያው ቁጥር እየጠራ ሲነገረ መምታት ምናምን መሰለኝና እስቲ አንተ ከምታስታውሰው ማን ነበር በአንተ ጊዜ እነዛን ቁጥሮች ይመታው ነበር? እኔ ያው ሌት ሆኜ አሜን እሱ ቀድሞም የተጫወተ ቢሆን ፐርፌክት ምለው እንግዲህ ፐርፌክቱን ማነሳው ተስፋዬ ቡኔ ነበር። ተስፋዬ ቡኔ በጣም እንትን ነበር እንዲክሩሶችን በጣም ጥሩ ነበር እሱን ላለው ያው በኋላ ቀለሞቹ ራሳቸው ፌድ አድርገው ሁሉም ይሞክራል ግን እኔ እሱን ታርጌቱን ተስፋዬ ቡኔ ነው የምለው እሱ ነው። በጣም የሚገርም ነው። ሁሌም እሱ ነገር ስናየው ይገርመናል። በዛን ጊዜ እንዴት አሰቡት ብለን ስቲል አሁን እንኳን ላይ አታየውም ያንን አስተሳሰብና ሉቻኖ በዚህ አጋጣሚ እውነቴን ነው ሉቻኖ ቫሳሎ 10ኛ አፍሪካ ዋንጫውን መያዝ የነበረበት አሰልጣኝ ነው ብዬ አምናለሁ 100%። በማሰልጠኑ ብቻ አይደለም ህፃናት ድሬዳዋ ውስጥ ኳስ ሲተነፍስባቸው እሱ ለጥፎ የማይለጠፍ ከሆነ ይሄ ባላንገቱ ኳስ ነበር አይደል ነው አታውቀውም ምናልባት እሱን ብሎ በዚህ ተጫወቱ ብሎ የሚሰጥ ሰው ነበርና ለእግር ኳሱ ምን ያህል ያረገ ሰው ነበር። ግን እሱን እዛ ቦታ ለማየቱ በጣም ያሳዝናል።
በወቅቱ አዲስ አበባ ወጥተህ ያልተጫወትከው ለምንድን ነው የሚል ጥያቄ በውስጥ መስመር የተላከልኛል። ያው ታውቃለህ በዛን ጊዜ ፕሮፌሽናሊዝም አይፈቀድም፣ አማተሪዝም ነው። ግን አትራይ እኔ ሞክሬያለሁ እኮ እንዴ ተባልኩኝ እንጂ 5 ወር ነው 4 ወር ገደማ የመድን ድርጅት ውስጥ ገብቼ ትሬኒንግ እያደረኩ እዛ ይለቁሃል ዛሬ ነገ እየተባለ ኦልሞስት አንዱ ሲዝን አጋማሽ ሲደርስ ነው ተመልሼ ወደ ድሬዳዋ እንደማይሆን ሲነግሩኝ የተመለስኩት እንጂ ለመጫወት ትልቅ ፍላጎት ነበረኝ። ያ ደግሞ ቡድን ካለ መውደድ ወደ ድሬዳዋን ከመንትን ለማለት ሳይሆን አንደኛ ራሴን በኢኮኖሚም ያው ምን ያህል ችግር እንደነበር ቤተሰባችን እኔ አውቀዋለሁ። እንዴት ትምህርት ቤት ራሱ ወደ 12 ሳልፍ ነው ወደ ኮተን የገባው። ለምን ማዘር ብቻ ነች ቤቱ እንትና የግድ ያንን አጋጣሚ መውሰድ ነበረብኝና ቤተሰብ ብዙ ጊዜ ያው ቤተሰብ ርቆም ላለመሄድ በዛን ጊዜ ያው እንደዚህ ስለሚሆን እሱም ነገር አለ ልበል። ብዙ ማለት ብዙዎቹን አሁን ዶቃንም ጁንዲንም ጠይቃቸው ብዙ ክለቦች እየጠሯቸው የመሄድ ባህሪ አልነበረም ድሬዳዋን ለቆ የመሄድ። እሱም አለ። ድሬዳዋን የሚወድ ሰው እኮ ሌላ ቦታ ለመሄድ በጣም ስትራግል ያደርጋል። በጣም ነው ናፍቆቱ። እውነቴ ነው። ድሬዳዋ በአንድ ቀን ውስጥ 2 ዞርሃት የምትመለስ ነች። ሁሉ ነገር አጠገብህ ነው። ሌላው ጋር እንደዚህ አይደለም። ግን እኔ አክቹአሊ ራሴን ፋይናንሻሊም ለምን ከኔ በፊት የነበሩ ተጫዋቾች ኳስ ሲያቆሙ የት ነው ያሉት እንዴት ናቸው የሚለውም ጥያቄ ራሴን ሁሉ ያሳስበኝ ነበር። ፕላስ ደግሞ ሞር ቻሌንጅ አዲስ አበባም አለ የሚል አለ አይደል እንትን ስለነበር እዛም ገብቼ ቻሌንጅ ራሴን ለማድረግ ሞክሬ ነበር። ግን ከፌደሬሽኑ የተሰጠኝትን በጭራሽ ካሸዋ አሳድገን ለማንም አንለቅም የሚል ነበር። I'm glad, I'm happy እውነቴን ነው። ተመልሼ ክለቤን ክፍለ ሀገሬን በማገልገሌ ምንም የሚቆጨኝ አይደለም። በተጫወትኩት የምትለው ክለብ አለ? አዲስ አበባ ቡና፣ ጊዮርጊስ ምናምን በወቅቱ ከነበሩ አይዶን አላውቅም። አንተ ብቻውት የምትለው ክለብ ነበር? አልኩ የመረጥኩት እንግዲህ መድን ነው። እነሱም መድን በጣም ደስ ይለኝ ነበር። እንትናቸው ስታይላቸው በጣም ደስ ይለኛል እና ዊክ ፖዚሽናቸው ደግሞ እሱ ነበረ በዛን ወቅት ላለው በተለይ ተስፋዬ እሱ ከለቀቀ በኋላ ትልቅ በቃ የሚሸነፉት በጣም ጥሩ ተጫውተው በዛ በጎል ኪፐር ፖዚሽን በነበረው ዊክነስ ስለነበር እሷም ቦታ እኔ ከደንኩ ይሄ ቡድን ጥሩ ይሆናል። እንትና ስታይላቸውም ደስ ይለኛል። ኳስ ነው የሚጫወቱትና ያ ነበር። አልሆነም እንግዲህ ኮተን ደግሞ በጣም ከነሱ ጋር አንድ አይነት በጣም የሚያምር ጨዋታ ስለሚጫወት እዛው ተመልሼ ነው የሄድኩት። ችግር አልፈጠረብኝም። እስቲ ስለ ህንጻ ቲም ትንሽ አውራ። ህንጻ የድሬዳዋው የድሬዳዋ ህንጻ ሲመጣ በሚገርም ሁኔታ እንዴት ነው በጣም ተቀናጅተው ቆንጆ ቲም ነው ይዘው የመጡት እና ሰርፕራይዝ ነው ያደረገን። እንዲያውም የመጀመሪያ ጨዋታችንን ባለመሸነፋችን እድለኞች ነን። በጣም አታክ አድርገውን 0-0 ነው የወጣ ነው እሱን እና ከዛ በኋላ እንትናቸው እንዲያውም ሞር ስትሮንግ የሆነ አንዳንድ ኤክስፒሪየንስ ፕሌየሮችም ነበሩ። ያው ሌሎች ቲሞች ውስጥ የተጫወቱ እና ጥሩ እንትን ሆኗል፣ አዲሽን ሆኗል ለድሬዳዋ ስፖርት እና በጣም ጠንካራ ቲም ነበር። እሺ ኡጋዴን አንበሳን እናስታውሳቸው አንዳንድ ቲሞች። ኡጋዴን አንበሳ እንግዲህ ሁልጊዜም በየአመቱ ጥሩ እንትን የሚያደርግ ነው። ያው ደጋፊው አንዳንዴ እንትን ይላል ያስፈራራል ምናምን ይባላል እንጂ ሜዳ ውስጥ አንዳንድ ተጫዋቾች ካልሆኑ በጣም የሚከበሩ ናቸው። እውነቴን ነው። እነ ሞገሳባ እነ ጢሊ
እኔ እንጃ ጠርቼ አልጨርስም። በጣም የሚከበሩ ተጫዋቾች አሉ ስለ ስርዓታቸው ስለ ስፖርቱ ያላቸውና ሁልጊዜም ኮምፒቲቲቭ እንትን ናቸው ተፎካካሪ ናቸውና ያ ደግሞ ለክፍለ ሀገሩ ስፖርት ሁልጊዜም ጥንካሬ ነበር። ኡጋዴን አንበሳ ከሐረር እየመጣ ነው ድሬዳዋ የሚጫወተው ማለት ነው አይደል? ድሬዳዋ ቲም አይደለም የሐረር ነው ቤዙ። የሐረር ኡጋዴን አንበሳ አራተኛ ጋር ያለው የዛ ቲም ነው። ከዛ ድሬዳዋ እየመጡ ነው። ግን ሊግ ውስጥ ያሉት ድሬዳዋ ውስጥ ነበሩ ማለት ነው። ትክክል። የእንትኑ የሐረርጌ ክፍለ ሀገር ያሉ እንትኖች ከድሬዳዋ ከሐረር ኢቭን አለማያ ዩኒቨርሲቲ ራሱ ነበረበት ባንድ ወቅት። ፖሊስ አለ፣ ካራማራ አለ። እነሱ እዛ ውስጥ ነበር፣ ድሬዳዋ ውስጥ ነበር። ሚዩት ሆናለች አንተ ጋር ሚዩት ሆናለች። ሚዩት ሆኗል። ሚዩቷን እዚህ ጋር ሚዩት ካሜራዋን ሚዩቷን ንካት። ሚዩት ሆኗል ነው። ካሜራውን አዞርከው። አዎ ሚዩቷን እዚህ ጫፍ ላይ ያለችው አለች እንደዚህ ስፒከሯ የሳሚ እምቢ ማለቱ ገርሞኛል። አልሆነችም። ተከ ያልተስተካከለችም ሚዩት ዳር ላይ እቺ ካሜራ እንደዚህ አረንጓዴ ብልጭ ደርግ የምትራስ እሺ ተመልሰና ሳሚ ምን ማድረግ እንዳለብኝ አላውቅም። በጣም እየሞከርኩት ነውና ሐሳቤ ራሱ አንተ ጋር ነው። ምንም እንትኖችን ጥያቄዎችን በአግባቡ ማስተላለፍ አልቻልኩም። ለምን እንደዚህ እምቢ እንዳለ አላውቅም። አሁንም አይሰማም? አሁን ይሰማል። ካሜራ መስለኝ ያው ሚዩቱን እኮ አንሚዩት አድርጌ ነበር ግን ሚዩት ስትሆን አንዳንዴ እምቢ ትላለች። ለነው ነገር እኔም እምቢ ይለኛል። ራሱ ስትነካው እምቢ ይላል። ለምን አላውቅም። እሺ ወደ ጥያቄዎቼ ልሂድና ወደ ንጽጽር ጥያቄ እንዴት ነው ሳይክ? በጣም ሰዎችን ሁሉ እኩል የማየትና ትሪት የማድረግ ባህሪ ስላለ ንጽጽሩ ወደ ንጽጽሩ መጣ እንዴት ትላለህ? ንጽጽር ማለት ለምሳሌ ሮናልዶ እና ሜሲ ማንን ትወዳለህ አይነት እንዳለው ከሀገራችን ቻሌንጅ ላደረገ ማለት እንግዲህ ልታስጠምደኝ ነው መሰለኝ አንተ ሰውዬ ሐሳብ ቻሌንጅ ፌር ለመሆን እፈልጋለሁ። አሜን። ሁሉም የሚችለውንና የተሰጠውን በእግዚአብሔር በሜዳ በየራሳችን ለምሳሌ ሜሲ እና ሮናልዶ ስንል እኮ ሮናልዶ ብንል ሜሲ አይችልም ማለት አይደለም። ስለቻሉ ነው የምንጠራቸው ሁሉንም። እኛ ደግሞ ይሄንን የምናደርገው በጣም ብዙ ሰዎች ድሬዳዋ ላይ እንዳሉ ይሄን ያለ ለመምረጥ ብዙ ሰው እንዳለ ተመልካቾቻችን እንዲያውቁ ከመፈለግ ነው። ምን ያህል አስቸጋሪ እንትን እንዳለ ማለት ነው። ለትንሽ ቻሌንጅ ላድርግ ወይስ እንዴት ትላለህ? እንትን ካላለ ነው ለሃለው ጎሄድ በጣም እኩል የሆኑብን ይለፈኝ ማለት ትችላለህ። ከሲሳይ ዘነበና ከተስፋዬ ቡኔ ሲሳይ ዘነበ ከወንደሰን ካርቲቨርና ከጩኒ በረኞች ሁለቱንም ነው የምለው። they both good በወቅቱ ኮቹ ራሱ ከበረኛ እናንተ ተነጋገሩ ሁለት ምናምን ብሎ ይጠራ ነበር ይባል ነበር ስሰማ ሰፈር ማለት ነው። እሺ ከአቤና ከታደሰ አገኘው አሜን። ፖዚሽናቸው እኮ የተለያየ ነው። ታደሰ ስትራይከር ተመላላሽ ምናምን ናቸው። አሜን it's a different quality ግን እኔ በዲፌንስ ሆኖ ነበር ታዴ ሲመጣ ከካራማራ በዛ ፖዚሽኑ ለናሽናል ቲም ወስደዋለሁ።
በስትራይከር ፖዚሽን ግን አቤን እመርጣለሁ ፊት ላይ በመጫወት ማለት ነው እንደዛ ከአማረና ከሸሪፊ ደግሞ እንደነ ነገር መጣ ትንሽ ቻሌንጅ ታጠቀም አማረ ፊት ነው የሚጫወተው ሸሪፍ ወርልድ ክላስ እኮ እውነቴን ነው አንዳንዴ እንትን ጊዜ ሰተህሱን ሌላ ቦታ ብታጫወተው ኤኒ ፖዚሽን ዲፌንስ ሚድፊልድ የሚጫወትልህ ነው ያ አማረ ዊንግ ላይ ጥሩ ነበር እንግዲህ እኔ ሌላ ሰው ይመልስልኝ ይሄን ነገር ለውበት ሌላ ሰው ይመልስልኛል እሺ ከዶቃና ከኬኔዲን አልደረስክበትማ አላየሁትም አይገርምም አላየሁትም ከዶቃና ከአባዲ ዶቃ ፍቃዱ እስቲ አሌክስ ቻሌንጅ አድርጊው አንቺ ከኔ በለጠ ባንቺ ዘመን ስለምታውቂ አንድ ሁለት ቻሌንጅ አድርጊና ወደ ቀጣይ እንሄዳለን እኔ ከበኛል አሁን እንዲህ ተካበን እንደዚህ መጠየቁ ትንሽ ያው ስለማውቀው እሱን ፐርሰናሊቲ አላስጨንቀውም እኔ ይለፈኝ የራሱን እንኳን የማድነቅ እንትን ለጊዜም እኔ ለሰዎች ክብር የመስጠትና ዝቅ ማለት ዝቅ ብሎ ከፍ ማለት ባህሪ ያለው ተካበ እንዳይው ባጭር ነው እኔ አሮን ነው እንደዛ እንትን አሁን አንዳንድ ሰው እንዴት ጥሩ ለመሆን ቻልክ ምናምን ጥሩ መሆን መቻል አይደለም አይደል አንተ ላይ ሀፕል ሊያረግ የማትፈልገው ነገር ሌላ ሰው ላይ ያጣል ያ ነው እንትን እንጂ ሚኒንጉ ነው እንጂ ስፔሻል ለመሆን ወይ ሰውን ለማስደሰት አይደለም መጥፎ ነው ይሄ ነገር መጥፎ ነው እኔን በእንትን በል እንዚህ ውስጥ አልገባም የምትለው ነገር ሌላውን ሰው አታስገባ ሌላውን እንትራት ያ ይመስለኛል እና እሺ ከኮተን ጋር ሲድል ያረካቸውን አስተውሰን ምናልከ ከኮተን ጋር ሻምፒዮን የሆንክባቸው ውድድሮች ኮተን ጋር እንግዲህ ያው አንዴ ያው ድሬዳዋ ምንድነው ጥሎማሽ የኢትዮጵያ ሻምፒዮና አንድ ጊዜ ደግሞ ያው እንትን የአዲስ አበባ ሄደን ምንድነው ኢትዮጵያ ትቅደም ነው እሱን መሆናችንን አስታውሳለሁ እንዲያውም የድሬዳዋው እኛ 3 ድል ይዘን ገብተን ባቡር 1 ድል ይዞ ነበር የገባው እንዲያውም ይገርማል አንዴ ባቡር ጋር ስንጫወት 3-1 ስንወጣ እንዴት አንዱ ገባ ይያልን ተጨቃጭቀን ነበር ያ ኮስታ አረገን መጨረሻ ላይ ለምን 2-0 ቢያሸንፉ ኖሮ ዋንጫ ይወስዱ ነበር ያቺ ዋን ባትገባ 2-0 ቢያሸንፉንም አይወስዱ ነበር ግን 1-0 አሸንፈውን እኛ ዋንጫ ወሰድን 3 ድል ይዘን ገብተንና አንዳንድ ጎሎች ኮስት ያረጉሃልና እሱና አዲስ አበባ ሄደን ደግሞ ዘኮ ተአምር የሰራበት እንትን እሱ ሻምፒዮንነት ይለኛል ያላ ቅድም ስታነሳ ተከ አንዳንድ ሀሳቦች ስለነሲሳይ ስታነሳ ዘኮን ታነሳለህ ብዬ ገምቼ ነበር ይሄ እየሮጠ የሚመታው የሚያየው እይታውን ምኑን በጣም የሚያስገርመኝ ነበርና ዘኮን ታነሳለህ ብዬ ጠብቄ ነበር ብዙዎች አያውቁትም ዘኮን ትክክል ያው ቅድም ያልኩት ነገር ይሄ ነው እንደዚህ አጋጣሚ የሚጠየቁ ሰዎች ጥያቄዎች አንዳንዴ ስታመሰግን ራሱ ሩቁን ስትፈልግ አጠገብ ያለውን ሰው ትረሳና እንትና አለ ዘኮ is a magician እኔ እውነቴን ነው ተአምረኛ ነበር እንዲያውም እኔ ድሮ ኮተን ይሄ ኢትዮጵያ ሻምፒዮና 74 ምናምን ሄደው ሲጫወቱ አላስታውስም እንግዲህ አልነበርኩም እና የዛን ጊዜ የነበረው ስፒድ የነበረው እንትን አላየሁትም በኋላ መጥቼ ራሱ እንደዛ ወፍሮ የሚያረጋቸው ነገሮች ተአምር ነበሩ እውነቴን ነው ይሄኛውን እግር አንስተሃል ብለው ይመታብሃል አትይዘውም ኳሱን የትኛውን እግር መትከል እንዳለብህ ሁሉ ይመታልና የዘኮ ነፍሱን ይማረውና ተአምረኛ ነበር እሱ ተአምረኛ
አሁን ታው ትሬኒንግ ሜዳ ላይ ራሱ ፓስ እንዲ ትሬተሩ ጌም ስትጫወቱ በርስ እየተናገረ ተካበ ቀኝ እግርን እኮ ነቅለሃል እያለ እያወራ ይመታቸው ምቶች በቃ ታርጌትድ ነው። የሚገርም ሰው ነው። ሁሉ ነገር በቀላል ነው የሚሰራው እና በጣም የሚገርመኝ ካየኋቸው እስካሁን በህይወቴ በአይኔ ካየኋቸው ተጫዋቾች እሱ በጣም ይለያል። ያ ሶ ኤክሰፕሽናል በጣም እሱ ብቻን የምታህል እግር ነው ያለው 5 ቁጥር ነው ምናምን ነው የሚይዝ ግን 5 ተኩል 5 እና 5 የሚያደርገው የሚገርም ነው። እኮ እውነቴን ነው ብዙ መጠቀም ይቻል ነበር በሱ። ኮሜንት ላይ ብዙ ሰዎች ሰላምታቸውን ፍቅራቸውን እየገለጹልን ነው። ያው እንግዲህ ፕሮግራሙ ካለቀ በኋላ ትመልስላችኋለህ ብዬ ተስፋ አደርጋለሁ። ቴዎድሮስ ግርማ አብሮክ የተጫወተ ደግሞ አበራ ሀብቴ አንዳንድ ሰዎች እየጻፉ ነውና ዳዊት ለገሰ ሰላም በልልን ስላየነው ደስ ብሎኛል። ተካበን ኮተንን ሳስታውስ ሁሌም ተካበን አስታውሳለሁ የሚሉ አንዳንድ ሻምበል ኃይሉ የተለያዩ ሰዎች ኮሜንታቸውን እየጻፉልን ነው። ያው ሁለቱንም አንድ ላይ ማስተዋወቅ ስለማንችል ነው። ኮሜንት ለምጽፉ ሰዎች ክብረት ይስጥልን፣ በጣም እናመሰግናለን። ለምናቀርበው እንግዳ አክብሮታችሁን አድናቆታችሁ ስለምጽፉ እናመሰግናለን። አሌክስ ይቀጥል። ሻምበል ኃይሉ ያው ኃይሉ ሻምበልነቱን ባልነበረ ጊዜ ኃይሉ ግዛው የኦጋዴን አንበሳ ተጫዋች እሱ ነው። አሁንም አብሮ ከኛ ጋር የማህበራችን አባል ነበር። እሱም ያው ኮሜንት እያደረገ ነው። ዳዊትም ያው ተካበ አብረን ትሬኒንግ የምንሰራው ለጋሪያ ሸዋ ውስጥ ወርደን እዛ ሸዋ ላይ ዘለ ስትወድቅ ድንጋዩ ጎንን ሲወጋ የምንሰማው ድምጽው ይላል። ሌላው ደግሞ ተስፋዬ መላከ ወይ ማስመሮ የሚባል ከእኔ በኋላ ቢቅ ያው 1 አመት 2 አመት ከኔ በኋላ የሆነ ልጅ ያው አብረን ቢላይ ሁሉ ተጫውተናል። ተከያኔ ለኔ እንዲሁ የሙሉጌታ ወልድጌስ አይነት አቋም ነው ያለሽ በርቺ ጫማ ሰጥሻለሁ ምናምን ብለኛልና ያንን ሳታደርግልኝ ነው የሄድከው። አሁን በእንግሊዝ ሀገር የሚኖር ነው። ያንን ለኔ ተስፋ መስጠት ብቻ ለትልቅ ነገር ነው። ብትሰጠኝም ግን ያው ያንተ ጫማ 9 ቁጥር ነው ለኔ አይሆንም ነበር ብሏል። እና እንዲህ አይነት ኮሜንቶችም አሉ። ሌላው ተኬ ላነሳልም ፈልገው ያው ስለዚህ ስለኛ ማህበር ሳትሰማ አትቀርም ስለተመሰረተው ለቀርሞ የድሬዳዋ እግር ኳስ ተጫዋቾች ማህበር ያ ማህበር እየተንቀሳቀሰ ነው ያለው። ብዙዎች ያው የፋይናንሻል ችግር ኖሮባቸው የጤና ችግር ኖሮባቸው እርስ በርስ የመገናኘቱም ነገር አልነበረም ነበር። ይሄ ማህበር ከተቋቋመ ያው ዛሬ ደግሞ በአጋጣሚ ልክ ዛሬ ጠዋት የተመሰረተበትን 6 ወር ነበረ። ተሰብስበን ፋይናንሻል ሪፖርት የተሰሩ ስራዎች ሪፖርት ኮሚቴዎቹ አቀርበን ተናገሩ ተናግረናል። እኔና መስመር ላይ ኦኬ ዘኪ ነው ያወራለው። አንዴ ልጨርስ እና ይቀጥላሉ እነሱ ጨርስ አንተ ትቀጥላላችሁ። ጨርስ አንተ ጨርስ እና እንዴ ስብሰባውን ዛሬ በዛ መልኩ አከናውነናል። ስለዚህ ማህበር ሳትሰሙ አትቀሩም። ጥሪም አድርገንላችኋል። ያው ጥሪ ያደረግነው እናንተም ይመለከታችኋል፣ የማህበሩ አባል መሆን ግዴታችሁ ነው ብለን እናስባለን። በውጪ ለሚኖሩ ኢትዮጵያውያን ያው እናንተና ሌሎችም አባል እንዲሆኑ ሌላ ምንም ነገር እናንተን እንድታደርጉ የምናስገድደው ነገር አይኖርም። የማህበር የአባልነት ክፍያ ከፍላችሁ የማህበሩ አባል እንድትሆኑ በዚሁ አጋጣሚ ጥሪ እናቀርባለን። የተነሳንበትን በአብዛኛው ግቡን እየመታን ነው። በአብዛኛዎቹ ሕክምና ችግር የነበረባቸውና የሚያስፈልጋቸው ሰዎች ነፃ የሕክምና የሚታከሙበት ወረቀት አግኝተዋል። ስራ ደግሞ በጣም ተቸግረው ላሉ አንዳንድ ሰዎች ያው ስራ አግኝተናል። በበቂ ባይሆንም ስራ እያገኙ ናቸው እና ይሄንን ሌሎችም አንተ ምሳሌ ሆነ ወይንም ደግሞ ኢንፎርም አድርጋቸው አባል ሆነው በአንድነት ተሳስረን ስትመጡም ያው ወንድሞቻችሁ ጋር ነው። ምንም ቢሆን በአንድ ወንዝ ውስጥ አብረን ፈሰናል። እግር ኳስ የሚያስተሳስረን ቤተሰብ ያደረገን ነገር ነውና ወደፊት ስትመጡ በተናጠል ከምትፈልጉን አንድ ጋር ተሰብስበን ወንድሞቻችሁን የምታገኙበት የተመቻቸ ሁኔታ ፈጥሮላችኋል ይሄ ማህበርና
በዚሁ አጋጣሚ ይሄንን ለማሳሰብ ነው ተቂ። ቴንክ ዩ ሰምቻለሁ ይሄን ነገር እስቲ እንግዲህ አይ ነው ትንሽ ቢዚ ነበርኩኝ ሚኒሶታ ራሱ የድሬዳዋ ልጆች ጋር ተገናኝተን ስለዚህ ነገር ትንሽ አውርተን ነበርና እስቲ ታይም ሳገኝ የምንችለውን እናደርጋለን እንግዲህ ይሄን ቃል ገባ። አዎ ሌላ ነገር አይደለም። የማህበር አባል ስትሆኑ የመመዝገቢያ $20 ወራዊ ክፍያ $10 ነው የምትከፍሉት። ከፈለጋችሁ የአንድ አመቱን ከፈለጋችሁ የ6 ወሩን እየከፈላችሁ ቋሚ አባል የመሆን እንትኑን ልንሰጣችሁ ስራ አስፈጻሚ ተነጋግሮ ስለወሰነ ብዙዎችም ይሄን ያው ቻይና ራሱ እናንተ ጋር የሚገኘው የማህበሩ አባል ነው። አሁን ከኛ ጋር እያወራ ያለውም ሌሎች ብዙዎችም እየሆኑ ነው ያሉት። በዛ ጋር የሚሰሙትንም ለማድረስ ነው። እሺ ቴንክ ዩ ተኬ እናመሰግናለን። ተኬ ሮብሌና ዘኪ መስመር ላይ ነው ያሉት። እስቲ እነሱን እንስማቸውና ጥያቄም ካላቸው ፍቅርም ካላቸው ይግለጹና በማህበሩ ጉዳይ መጨረሻ ስንሄድ ሐሳቦች መጠቅለያ እንሰጣለን። ኦኬ ቴንክ ዩ ቻይና እዚህ ላይ ስለጋበዝከኝ በጣም ደስ ብሎኛል። ተኬን ማግኘቴ ደግሞ ለሁለተኛ ጊዜ ከረጅም አመት ጀምሮ ከልጅነቴ ጀምሮ አሁን ሁለተኛ ጊዜ ማግኘቴ በጣም ነው ደስ ያለኝ። ባለፈው ጊዜ ሚኒሶታ ተገናኝተናል ከዘኪ ጋር አብረን ሆነን ተኬ እንደዚህ ብዬ እንግዲህ መግለጽ አልችልም። ተካበ ማለት ያው የሀገራችን የድሬዳዋ እንቁ ሰው ከሰው ልጆች እንቁ የሚከበር የሚደነቅና እኛን ብቻ በድሬዳዋነት ብቻ ሳይሆን ሙሉ ኢትዮጵያን ሀገራችንን በኳስ በችሎታው በእውቀቱ በትዕግስቱ በመካሪነቱ በታላቅ ወንድምነት ያገለገለና እስካሁን ድረስ ያገለገለ ያለ ሰው ነው። በጣም ነው አመሰግነው። በጣም ነው መወድህ። በጣም ነው ማከብረህ። እንደገና ደግሞ ረጅም እድሜና ጤና ሙሉ ጤና አላህ እንዲሰጥ ደግሞ እመኝልሃለሁ እለምንልሃለሁ። እዚህ መምጣት ደግሞ በጣም ነው ያስደሰተኝ ተኬ። በጣም አልገመትኩምና አላመንኩም ትመጣለህ ብዬ መምጣት ደግሞ በጣም ያው በፊትም እንደምናውቅ ታላቅ ሰው ታላቅ ወንድም እንደሆንክ ነው ያረጋገጥክልን። ጥያቄዎች በብዛት ባይኖሩኝም አንዳንድ ጊዜ በወሬ ስንሰማ ተካበ አማረን ይፈራል የሚባል ነገር እንሰማ ነበር። ቅድም ቻይና ማንሳት ፈርቶ ነው የትኛውን ስትራይከር ምናምን ያለው። ይሄን ልጅ ያዙልኝ ትላለህ አሉ። እንዴት ነው እሱ ነገር? እኔ አመነ እዛም ሚኒሶታም ነግሬሃለሁ። በቃ በጣም ያው የመጨረሻ ልጅ ነው እንግዲህ የመጨረሻ ልጅ ልታዝንለት ይገባል ሁልጊዜ ማለት እና አላደል ሁሌ አሸንፈው ስመጣ ተከናንቦ ምናምን ስለማየው አላደል አንዳንዴ ጎልም ለቅለታለሁ ትንሽ በዛ እንዲጽናና ብዬ ነው። በጣም ቴንኪው ሮብሌና አንተ ዘኪ ደግሞ ሶስተኛ ማን ነበረ? ሶስተናችሁ ነበረ ተገናኘነው ሀጀሪ ነበር ሀጀሪ። በጣም ያውና እስካሁን ድረስ ምግብ መብላት አልቻለም። እስካሁን አለ ያ ምግብ በጣም የሚገርም ምግብ ነው የጋበዘው። ገና እንበላለን። አላህ ብቻ ጤና ይስጠን። ተኬ አፈት ኢሳን አስታውሳለሁ ብዬ ነው ከተኬ አፈት ኢሳን እንድታስታውስ ብዬ ነው። ያ በጣም ነው አመሰግናለሁ። ይሄን ያህል እንደውም እንትን ብለህ በትንሹም ሆነ እኔ መጀመሪያ ላይክ እንትን ብንል ኖሮ ጥሩ ነበር። ቤት ኢቭን ደና ቤት ልጆቻችን ጋር ተጋብዛችሁ ቀን አብረን ውለን እዛ ጥሩ ታይም አሳልፋችሁ ብለን ነበረ። እኔም መንገድ ነበርኩኝ። ድንገት ነው ትራኩን እንትን ትቼ የመጣሁት ዳላስ ትቼ ነው ፍላይ ያደረኩት። የድንገት ነገር ሆነብን እንግዲህ ያው ኖ ወዝግት በጣም የሚጣፍጥ ጊዜ ነበር። በጣም ቆንጆ ጊዜ። ያ አንዳንዴ ሊያንስ ይችላል ግን ዋናው ያለው ፍቅር ነው መገናኘቱ ነው ዋናው። ዋው ትክክል እግዚአብሔር ካለ ደግሞ እንደገና እንገናኛለን። በጣም እንገናኛለን። በጣም እንደውም ዘኪ እንዴት ነው ተክ ያልወፈረም? ጆቫኒ ባርባኑን መስሏል ዘኪ ወፍሮ ቀንዞ ብሎኛል። ያ የቀን አሁን ኳስ ጀምሬያለሁ። ዛሬም ተጫውቻለሁ። ጤና ቡድን ያው አሁን ጀምሬያለሁ። አብሽር
ቴድሮስ ግርማ እንግዲህ ያው ተመልካቾቻችን ከታች ያሉትን ማክበር ስላለብን ቴድሮስ ግርማ ጥያቄ ልኮልሃል ተኬ ከተቆጠረብህ ጎል የማትረሳት የትኛውን ጎል ነው ተቆጠረብህ ጎል የማለዳ እግዚአብሔር እኔ አይሰማም ይሰማል ላይ ያሰብኩ ነው የኤርትራ ጫማ ተስፋ ልደት የሚሉት እኔ ራሴን ማድነቅ ብቻ ሳይሆን ከሩቅ ብዙ ጊዜ አይገባብኝም ግን እሱ በጣም ከሎንግ ሬንጅ ነው በቃ አፈዘዘ ስለ አምልጣኛለች እና እሷ መቼም ማረሳት እና እሱ ነው ተዝምለኝ ሌላው ተኬ ታስታውሳለህ ሐረር ፖሊስ ሆዴ እኔ ማረሳው ከርቀት የገባብ ሆዴ ከርቀት አግብቶ እንደተቃጠልኩትኝ ያጎል አሁን ድረስ አረሳው እኔ እንጃ አለ ሆዴ ከርቀት ነው የመታው ነኝ ካታንጋውኝ ነው ያየሁት እንግዲህ በዛን ሰው ሌላ በረኛ የለም እኔ እንጃ ይሆናል ረስቼው እኔ ብዙ ጊዜ ከሩቅ የገቡብኝን አቃቸዋለሁ እና ይሆናል ሆዴ ደግሞ በጣም ጥሩ ሹተር እዚህ ጋር ኮሬክሽን አለ አሌክስ ተሳስተሃል ተካባሪ አንድ የሞተ በረኛ ነበር ማን ነው ስሙ ከአዲስ አበባ ነው የሞተው አይደለም ግርማ አደገኛ በረኛ ነበር አንድ ከተካባ በፊት ግርማ ነው ቀደም አንስተነው ነበር አልነበርክም መሰለኝ ግርማ ነው አልነበርኩም እኔ እሱ ላይ ነው ያገባው ወደ የፖሊሱ እሱ ላይ ነው ያገባው ላይ የሚያገባው የነበረው አህመድ ሆነ ሁለት ጎል አህመድ ቀደም የረሳሁት እሱ ነው ይገርማል አህመድ ሆነ ሁለት ጎል ያገባበት እና አንድ ደግሞ ወንድሙ ነው ያገባበት በቃ ሌላ አላገቡበትም እኔ እንደውም አልኩት እኔ ሳላገባብህ ነው የርቀው መስፍንጅቦ ነኝ መስፍንጅቦ ጥያቄን በኮሜንትም በደውለን ገብተህ መጠየቅ ትችላለህ እኔ ተነስቷል አንተም ደግሞ መምጣት ትችላለህ እሺ ቀጥል እኔ ልውጣላችሁ ጋር እኔ ተኬ ወይ በአጋጣሚ የግርማ ታላቅ ወንድም ገዛኝ ኮሜንት አድርጓል እዚህ ላይና ስለ መስፍን ኮላርዶና ስለ መስፍን ቸሬላ እስቲ የሚለው ምን አለ ጠይቀው እስቲ ብሎኛል ገዛኝ አስፋው የግርማ ወንድም መስፍን ኮላርዶና መስፍን ቸሬላ ኮላርዶና መስፍን ቸሬላ ተሳው ቸሬላ አውቋ እንደ በደንብ አውቀዋለሁ ቸሬላማ አውቀዋለሁ ኮናዳና ቸሬላ በጣም ለምን አያይዘው እንዳነሳቸው እንጂ አብረው አልተጫወቱም ሁለቱ አልተጫወቱም ዲፈረንት ስታይል ደግሞ ከመስፍን ጋር ቸሬላ በጣም ጥሩ ተጫዋች ነው ቅድም ብራዚላዊ ነው የሚመስለው ሰውነቱ ፊዚካሉ ችሎታው ከእንትና ጋር ትልቅ ችግር ነበር ታስታውስ እንደው ከኮች አስጨናቂ ብዙ ብዙ ጊዜ መሀል እየገባው ነው ነበር በቃ ጀስ እንትን ይበል ምናምንና ኮባስ ተጫዋች ነበር ግን ያው ኮተን ብዙም እንትን አልነበረም ብዙም አልቆየ 2 አመት ቆየ ተኬ 2 አመት አልቆየ ማለት ብዙ እንትና በጣም ይወደው ነበር ታደሰ ወልዳረጋይ ፊዚካሊውን እንትን ያ ድሪብልም ሲያረግ ጥሩ ነው ግን አረን ነው እንዴት ይሄ ጥያቄ እንደመጣ አላወቅኩትም ያ ነው ኦኬ ሌላ ምሳሌ መግባት አልቻለም እንግዲህ እኔም ስሞክር እሱም ሲሞክር ነው ራሴ ሐሳቤ ሙሉ በሙሉ እሱ ጋር ነበር ማለት ይቻላል ግን ጥያቄ ልኳል ሐረርጌ ምርጥ ያላችሁ ከቻይናዎች ጋር የተደባደቡበትን ጠይቅልኝ ካራማራ አካባቢ ምናምን የሚል ከቻይናዎች ጋር ድሬዳዋኮ በዛ ነው ቻይና የለም ብዙ ከራሻዎች ጋር ይሆን እንደሚለው ራሻዎች እንዳወሩ ይሆናሉ ብቻ ነጮች ይሆናሉ በቃ እኔ ቻይና ድሬዳዋ ብዙም የዛን ጊዜ አላይም ነበር
ገብተናል እስቲ እንግዳችን ደግሞ የሚሉት ካለ አይረሳም ቢሆን ኖሮ አይረሳም ከቻይና ጋር ተጣልታ አትረሳም ከቻይና ለቻይና እንደውም ብዙም የለም ድሬዳዋ እኮ አንዳንድ እንትን ሲመጡ ነው እንጂ እኔ ደግሞ ተጣልቻል አቅሙጭ መስመር ላይ እንግዳ አለ ለእንግዳችን እስቲ ለቪዲዮ ይታያል አንተ ጋር ይመጡላል የአሌክስን ምናምን ይታላ አንዳንዴ የአሌክስ ይታየኛል አሁን እንግዳችን የገባው ይታያል ነው አይታየኝም ኦኬ አንዳንዴ ያሳያል አንዳንዴ ያሳይም ለዛ ነው እሺ ቀጥል ወንድማችን እኔ ነኝ አዎ ታላው ያ ሃይ ተኬ ሰላም ሳሙኤል ለኛ ክላስ ቤት ያላለው ሳሙኤል ክላስ ቤት ነን እናንተ ዳስ ያወለቀን ጨዋታ ነበር እንትን ዊኒፔግ ያ ደህና ነህ ከፍተህ ያው እስቲ እንግዲህ ያው የክፍላችን ክላስ ቤታችንም የነበረው ሚግ ነበረ እስቲ ስለሱ ምን እይታ አላለም ትንሽ ስለሱ ነገር ብታወራ ደስ ይለናል አላለም ያ ሚግ ይገርምሃል አሁን እንዳለው አብረን ትምህርት ቤት ነበርና ፌመስ የሆነ ጊዜ እኔ አልዋሻችሁም ኳስ አልጫወትም ይዛኝ ያልጀመርኩ ነበር ሙቢል ነበር ያተጥነው የነበረው ያ 8ኛ ክፍል ወድቄ ነው ምናምን ልቀጠር ኮተን ሄጄ ነበር ያ ይሄ ምንድነው የሚሉት ወደ እንትን ወደ ስቴዲየም ሜጃጋ የሚቀጥሩት እንትን ዝባይን ወርገት በዛ ነው የተላከ ዝባይን ወርገት እና ከዛ ሚግ እንዲ ኳስ ተጫዋቾች በባስ ሲሄዱ አየሁት እንዴ ልጅ አውቀዋለሁ በቃ ሚግ እኔ መሐመድ ኡስማን ብዙም መሐመድ ኡስማን አለ በኋላ እሱ መሆኑ ገረመኝና በጣም ሚግ ምን አይነት ሰው ነው መቼ አክሽን እንደሚወስድ አታውቀውም አሁን እኔ ኮተንም ከገባን በኋላ የሆነ ሰዓት ሄደ ይባላል ሶማሌ ሄደ ምናምን እና አንዴ እንደውም ምን እንደገባው ሰሞን ኮተን እንደጀመርን ሄደና በስንት ቀን በሰፈራችን በጋሪ ሲያልፍ አየውና በማግስቱ ሚግና የወሰደ አራና ከየት አመጣው እሱ ሶማሊያ ተጫውቷል ምናምን ብሎ በማግስቱ አንተ ወነክን ነው አሉ ልክ ነው መጥቷልና በቃ ያልተረጋጋ በመሆኑ ነው እንጂ አሜን የሰራው ለኮተን ለኢትዮጵያ ቡድን ጊኒን ማሳለፉ ትልቅ ነገር አድርጓል ግን አንቲንክ ያልተረጋጋ እንትን በመሆኑ ከምንጠብቀው በላይ ማረግ እየቻለ የሚችል ነበር ያ እሱ ነውና ደሞ ይሄ ከሰው ጋር እንትን የለ ጸብ የለው ያው ምናልባት አሌክስ ምናልባት ሌት ሰምተህ ይሆናል እዛ አካባቢ መጣ ዶርም ካለ 100% አይወጣም ጉልበቱን የሚሰበስበው 100% ሜዳ ላይ አታቆመው በቃ ለዚህ ነው በመደዳኮ ተከ 4-5 ቀን ሁሉ ይተኛል እኮ ከዛች ውስጥ ሳይወጣ ለሽንት ብቻ ይወጣ በጣም ይተማይ ጥሩ ተፈጥሮ ያለው ልጅ ነበር እርግጠኛ ነኝ ያው ግን ብዙ ጊዜ እሱ ደግሞ አእምሮ የተረጋጋ ስላልሆነ ሀገር ወደ ሀገር ነው ለሶማሊያ ብሔራዊ ቡድን ራሱ ተጫውቶ ነበር ከነቢኮ ጋር ነበር መሰለኝ እና በሆነ ሬዲዮ ፕሮግራም ላይ 1981 ነው መሰለኝ በዩሮፒያን ካላንደር በዛን ጊዜ ሁሉ ስሙ ሁሉ ጎልቶ ይጠራ ነበር እና በሁለተኛ ጊዜ ግን በሚመለስበት ጊዜ ከናንተ ጋር ኮተን ትሬኒንግ ያደርግ ነበር እኔም ራሴ ለተወሰነ ጊዜ ነበር ከናንተ ጋር አላለ ብዙም አልቆየውም በኋላ ግን የአንድ ቁጥር ፋብሪካ ይሰራ ስለነበረ ቦር ወደዛ አካባቢ ፎከስ አድርገን ወደዛ ሄደናል በዛን ጊዜ እና በዛን ያ ጥሩ ተጫዋች መሆን ቢችል ነበር ማለት ነው ያ እንዲ አርፎ ሲገባ ሜዳው ማንንም አቆመው በቃ ፈረስ ነው መሮጥ እና በጣም የተጫዋች ነበር ያስፈልጋል ነፍሱን ይማር በጣም መሄድ ያለበት ጊዜ ሞተ ያ እሺ እንግዲህ ተካበ እንግዲህ የባህል ምን ኩራፕ የሰፈራችን ወይ የሀገራችን ልጅ ነው
እንግዲህ ያው በዚህ ዓለም ላይ መተን የምንሄድ ስለሆነ እንግዲህ ያው ለድሬዳዋ እንግዲህ አንዳንድ ነገር መሆን የሚችል ነገር ካለ አላለ ማነው አታረግም ማለት ያደርም ታረጋለህ የበለጠ ደግሞ ይሄ አጋጣሚ ላንተ ጥሩ ስለሆነ እስቲስ ማስተባበር የሚቻል ነገር ካለ ሞር ጠቀሜታው ቢኖር ጥሩ ነው የሚል ግምት አለኝ። ባለፈውም ፖስት ያረከው ነገር አንዳንድ እንትኖችን ባልቀበላቸውም በጣም የቆጨው ነገር አትሆን አቃለ ሰማይ እንደዛ ግን የድሬዳዋ የከነማ መውደቅ እውነቴን ነው እኔ አንጀቴን ነው ለምን ሁሉ ጊዜ በመጣው ቁጥር ኢንተርቪው አለኝ እናገር እና ያው ምሳሌ ሰጥቻለሁ ሀርት አታክ እኮ ሳይን ይሰጣል ዛን ጊዜ ካልታከምከው ቀስ ብሎ እዛው ይመጣል ጊዜ ዋርኒንግ ነበር ለከነማ ሊወርድ እየደረሰ በምን ያሉትና አሁን መውረዱ ምንም ሰርፕራይዝ አያረግም ተካክሎ መምጣት አለበት I'm sure ስለዚህ we will find a way እሺ ተካወይ መልካም ቀን ለሁላችሁም thank you አመሰግናለሁ ሳሙኤል you're welcome alright thank you bye bye ኦኬ ማስተካከያ አለ ከራሻዎች ጋር ነው እና ሳይንስ ከራሻዎች ጋር ነው አንተ ከሸሪፍና ከተሾመ ጋር ሆናችሁ በድንጋይ ለምን ነበር ያባረሯችሁ አንተን ማን ነው ሸሪፍ ራሻ ውስጥ አዋቂ ጠያቂ ነው ውስጥ አዋቂ ነው ያውቃል ሸሪፍ ራሻዊ ነው ብለው ለምን ወሰዳችሁብን ብለው ነው መሰለኝ ሊተናኮለው ፈለጉና ማን ነው ተሾመን የወረወረው መሰለኝ ድንጋዩን አቲኝ ዋለሳሳት አይ ዝም ብሎ የተደረገ ነገር ነው አሜን አንዳንዴ የምትጠላው ነገር ላይ አክሽን ተወስድ ነበር የዛን ጊዜ ተደብቀና ያን የተደረገው ቻይና ወይ አሌክሲ ጨዋታው ሊጀምር አንድ 20 ደቂቃ ይቀራል ወደ ማጠቃለያ ይሄዱ ፕሮግራም ይሄዱ እንደሆነ ቆንጆ ነው አካሉ ቀጥልና ኦልሞስት 10 ደቂቃ መዝጊያ ንግግር አድርገን ያው ተከን በድጋሚ ስለምናገኘው ችግር የለውም የተነሱ ያልተነሱ ሐሳቦች ካሉ አንስ አሌክስ አው እስቲ አንዳንድ ትዝ የሚሉን ነገሮች በመሃል እናስታውስልን ሌላ ተከ ራሱ ከራሱ የሚለው ነገር ካለ እሺ እሱን ወደ መጨረሻው አካባቢ ይላል ቢሄድስ አንድ ሁለት ጥያቄዎችን እንጨምርና ከዛ ወደ መዝጊያው እንላለን ተከ እንግዲህ ተከ ያው ይሄን ታይምን በዚህ ጊዜ ኳስ ታይም ነው የረፍት ሰዓትን ስለሰጠን ከልብ እናመሰግናለን እጅግ በጣም ትልቅ ነገር ነው ለሰው በጣም ክብር እንዳለ ከተለያዩ ሰዎች ካብሮ ከተጫወቱት በተለያየ ጊዜ ገጠመኞች ሰምቻለሁ የመስማት እድልም አጋጥሞኛል እና ይሄ አይወሰድበት ትክክለኛ ድሬዳዋ ልጅ በእናንተ ጊዜ የነበረችው ድሬዳዋ ነው የመመለስ እቅዳችን ምክንያቱም አሁን ያ ከድሮ የነበረው ነገር ሙሉ በሙሉ አለን ብለን አናስብም ግን ያለው ላይ ደግሞ መጨመር ነው የምንፈልገው እንደ አንድ የድሬዳዋ ልጅ በኳሱም ዙሪያ እንደምታቀው ኳሳችን በጣም ወደ ኋላ ያቆረቆዘ ነው ያለው ከናንተ ጄኔሬሽን ጀምሮ እየመጣን 1990ዎች ወደና አሸናፊ ወደነ ሳሚ መጨረሻ አካባቢ ከነዮርዳኖስ በኋላ የተወሰነ ጄኔሬሽን የመጣው ከዛ በኋላ ሙሉ በሙሉ ጠፍቷል በማለት ይቻላል ለዚህች ሀገር ደግሞ ሁላችንም ያለፍንባት ስለሆነ የግላችንን አስተዋጽኦ ያስፈልጋልና ከሳሚ ጋርም እያወራንበት ነው ከና አሌክስ ጋር የዙም ፕሮግራም አዘጋጅተን ሁላችንም ተሰባስበን እንደ ድሬዳዋ ልጅ ስለ ኳሳችን ስለ እድገታችን ማድረግ ስላለብን መሆን ስላለበት ሁላ የምንመካከርበት መድረኮች እናመቻቻለን ባለሙያዎችንም እየጨመረን ያው እንደምታውቀው እኔም ሳሚም ባለሙያ አይደለንም የጋዜጠኛ አሌክስ ሁላችንም ለፍቅሩ ላለን ግዴታ ለመወጣት ነው እዚህ ውስጥ እየተሳተፈን ያለው ነውና የሁላችንም እናንተ ደግሞ የድሬዳዋ ቅድም አሌክስ ብሏል እንደ አንተ አይነት ሲምፖል ናችሁና የድሬዳዋ እናንተ ለድሬዳዋ በጣም ስለምታስፈልጓት ከዚህ ከማህበሩ ጀምሮ በጣም እንቅስቃሴ ያስፈልጋል ተከያው ማህበሩ አሁን ውጭ ሀገር የሚኖር ሰው ቢያንስ እንደ እቅድ 100 አባል ያስፈልገናል የሚል ፕሮፖዛል ይዘን የተነሳ ነው ስቲል 5 እና 6 ነን ገና የሆነው ግዴታም ብቻ ሳይሆን አንድ 5 የድሬዳዋ ልጆች የማህበሩ አባል እንዲሆኑ ብዙም አንጠይቅም በወር $10 ነው ከአንድ ሰው የምንጠይቀው በርግጥ ብዙ ነው ግን ደግሞ ይሄም ማረጋ ያቅተን ብለን እናስባለን ሁላችንም ነውና
100 ሰዎች ሆነን 10 ብር እናወጣ $1000 ለማህበሩ ማሰባሰብ እንችላለን ማለት ነውና በዚህ ዙሪያ በደንብ እንድትሄድበት እንድታዩ ይሄን ሐሳብ እንፈልጋለን በግል እንደ ማህበሩ አባል ሆኜ እኔም ሳነሳ ስቲል ገና 5 ሰው ነው የዚህ አባል የሆነው እንደቅድ እንደነገርኩ 100 ሰው ነው የምንፈልገውና በአንተ በኩል ያሉትን ለዚህ ነገር በጎ ፍቃደኛ የሆኑትን ሰዎች ከማስተባበል ጀምሮ እና አንተም ደግሞ አባል እንድትሆን ጥሪያችን በድጋሚ ያስተላልፋለሁ በማህበሩን ሐሳብ ካለህና በድሬዳዋ እግር ኳስ ላይ ደግሞ ሐሳብ ካለ እስቲ መድረኩን ልክፈት አንተ መጀመሪያ ኦኬ ቴንክ ዩ ማህበሩን በሚመለከት እንግዲህ ያው ይሄ ማህበር ሲመሰረት የድሮ ተጫዋቾችን የድሬዳዋን ስፖርት በማከለ ለማስተካከል በተወጠነ እንትን ነው አላማ ነው እና አምሹር እንትን ይኖራቸዋል እንትኑ የማህበሩ ደንብ ይኖራቸዋል በየገምታለሁ እሱን እንትን ይላሉ ብዙ ሰዎች ምንድነው አላማው ነው የሚሉት ምንድነው አላማው ምንድነው ብዙ ጊዜ እቺ ገንዘብ እንትን የምትልባት ገንዘብ ብዙ ሆኖ አይደለም ግን ኤኒቲንግ እንደዛ አይነት ነገር ሲሆን አላማውን ይፈልጋሉ ማወቅ ይፈልጋሉ እሱን ትችሉ እንትን ካላችሁ ዌብሳይት ካላችሁ እዛ ነገር ላይ ብታረጉት ጥሩ ነው ያው ገና ስለተቋቋመ ደግሞ ላይኖርም ይችላል እኔ አውት እሞክራለሁ ምንድነው አንዳንዴ ሰው እንዴት ነው እሺ ብሎ እኔ አንዴ ሁለቴ ደውላለሁ አንዳንድ ነገር እርዳታም ስፈልግና ሶስተኛ አላረግም ለምን ያ ሰው ምን ውስጥ እንዳለ በዛ ወቅት አላቀም ምን ኮንዲሽን ላይ ስላለ ፑሽ ላረጋው አልፈልግም አንሹር ይሄን ነገር ካመነበት እንካለ የድሬዳዋ ነገር እውነት ነው ሁልጊዜም ኮንሰርን ያረጋል እና I'll try my best ነው የምለው እሱን ሌላው የድሬዳዋን ስፖርት በመለከት እውነት ነው ወደ ታች ቁልቁል እየሄድን ነው ምክንያቶች አሉት ሁሉ ነገር ለጥሩ ነገር ለመሄድና ለመውደቅ ምክንያት አለ ሁልጊዜ አንዳንዴ ሰበብ ልናመጣ እንችላለን እንጂ ምክንያቶቹ ሰበቦች አይደሉም እና አንዳንዴ ባለሙያ የሚለው ነገር ባለሙያዎች ቦታ ውስጥ መሆን አለባቸው አላደል ቦታው ድል ስላገኘህ ብቻ እኔ አሁን ኳስ ተጫዋች ነኝ ወይ አሰልጣኝ ነኝ ወይ አሰልጣኝ የእንትን ዳይሬክተር ነኝ ሰው ሄጄ ላክም አልልም ዶክተር ነኝ ብዬ የዶክተርን ቦታ ልዝም ይሄ ሙያ ነው ሙያን አክብረን እዛ ውስጥ ያለፉ ሰዎችን በስፖርቱ በዚህ በእግር ኳሱ በድሬዳዋ ስፖርት ውስጥ እነዛን አካተው ስራቸውን ቢሰሩ ባለሙያ ያልሆኑት ደግሞ ከኋላ ከውጭ ሆነው ሰፖርት ማድረግ አለባቸው ብዬ ነው እንትምለው I'm sure ባጀቱ አለ እንዳየሁት የድሬዳዋ ከተማ ህፃናቶች ሞልተዋል በዛ አይቻለው ቶርናመንት ሲካሄድ ያ ቶርናመንት ግን ምን ለማድረግ ነው ብለን እቅድ መኖር አለበት ዝም ብለን የሳምንትን ውድድር ብቻ ለማድረግ አይደለም ከነማን ብዙ ጊዜ የምለው ላሁን ብቻ ስለሰራን ነው የወደቅነው ላሁን ብቻ ከዛም ስላመጣን ለነገ እንትን ስለሌለ በሚቀጥለው አመት ሌላው ይሄዳል እና ያንን ለማድረግ እንደገና ፕሮጀክቱን ማጥናት አለባቸው ብዬ ነው የማስበው ብዙ ነገሮች አሉ ወደፊት እግዚአብሔር ካለ ነው ያያለን አሁን እንግዲህ ውድድሩ እየደረሰ ጨዋታው የዓለም ዋንጫ እየደረሰ ስለሆነ አምሹር እናንተም ታዩነው ወደፊት እንገናኛለን ቴንክ ዩ ስላረጋችሁልኝ ነው ማለት እሺ እናመሰግናለን ተከ ያው ማህበሩ ህጋዊ እውቅና የወሰደ ነው እንደከዚህ ቀደሙ ዝም ብሎ ለተወሰነች ጊዜ ሄዶ የሚቆም አይደለም በህጋዊነቱም ደረጃ ሆነ ባደረጃጀት በጣም ርቆ ሄዷል እንዳልከው አንዳንድ ማስረጃዎችን ወደ አንተ እንልካለን እንደተባለው ዌብሳይት ላይ እናስቀምጥና እንሄድበታለን ሌላው እንዳው መስፍን ቆርቆሮታል መሰለኝ እቺን የተባለችዋን ነገር ቀደም እሱ ቀድሞ ስላልገባ ነው መሰለኝ እንዲህ ብሎ ነው ይባላልና አንተ ማረጋገጫ ስትልኝ አይነት
እጁንም ቢጎትተው እምቢ ብሎ ነው የተመለሰው እየተባለ ይወራልና እውነት ነው ወይስ ውሸት ብሏል? አጭር መልስ መልስ። እውነት ወይስ ውሸት? ተኬ መስፍኔን ጎትተው ነበር? እንደውም አላረኩት ነገር ያለው እንደዛ አይነት ነገር ውስጥ እሱ እንዲሰማ ነው አሁን ነው የገባው መሰለኝ። እየጠየቀ ነበርና ነው እንዲሰማ ነው። በጭራሽ ነው። እና እናመሰግናለን ተኬ፣ ረጅም እድሜና ጤና። እናመሰግናለን። እጅግ በጣም ክብረት ይስጥልን እውነት ጊዜን ስለሰጠን። የመጨረሻው ያው እንግዲህ በሆነ ጊዜ በከባድ ነገር አልፈ ነበርና በዛን ጊዜ ብዙ የድሬዳዋ ሰው ኢትዮጵያ ሰው አብሮ ነበርና መድረኩን ከከፈትን አይቀር ማመስገን ብዙ ጊዜ ብዙ መድረክ ላይ ያመስግናልና በሱ ምስጋና ፕሮግራማችን ጨርስ እና ደግሞ እግዚአብሔር ስለረዳ እግዚአብሔርን እጅግ እናመሰግናለን። እግዚአብሔር ድጋሚ አንተን እድል ስለሰጠ እናመሰግናለን። ይሄን ሐሳብ ሳላወራ መጨረስ ስለማልፈልግ ነው ሰዓቱ እንደሄደ አውቃለሁ። ግን በወቅቱ በጣም ፊል ካረጉት አንዱ ነኝና ከሳሚ ጋርም ኦንላይን እናወራበት የነበረ ጉዳይ ስለነበረ ነው። በዚህ ዙሪያ እስቲ ምስጋናንና አረጉልን ሰዎች ታመሰግነው አካል ካለ አመስግንና እንጨርስ። እኔ አሮን ነው ማንን ጠርቼ ማንን እንትን እንደምል መላው ኢትዮጵያ ህዝብ ማለት እችላለሁ። ቴክስቱ፣ ኢሜሉ፣ ስልኩ ያው ስልክ አላነሳም ነበር በዛን ወቅት እውነቴን ነው። እሱም ነው ይሄ ሁሉ ወገኔ ጎን ያለ በሚል ነው ያው በጸሎትም በምንም ስለረዱ ፋይናንሻልም ኤቭሪቲንግ ዋዝ እንትን ትልቅ ሄልፕ ስለነበር ያው ዛሬ ከናንተ ጋር እንደገና ከስንት አመት ከ4 አመት እንትን በኋላ እንደገና እዚህ ለመገናኘት ነው እንትን ብለናል። ሁሉንም አሁንም ሁሌም አመሰግናለሁ። ጭንቀን የሰጣችሁኝ እናንተ ናችሁ። ክብር ይገባችኋል። እናመሰግናለን ተኬ ለሁሉ እናመሰግናለን። መልካም ጊዜ። የማን ደጋፊ ነህ ዛሬ? የስፔን ወይስ አርጀንቲና ነው? መልካም እድል ብለናል። አርጀንቲና ለእናንተ ኦኬ መልካም አርጀንቲና መልካም ጊዜ መልካም ጨዋታ። እሺ ቻይኑ እናመሰግናለን። ሰላም ነው። እሺ ለእናንተ ለሁላችሁ። እሺ ተመልካቾቻችን እንግዲህ ዛሬ በነበረን ፕሮግራም ከተጋበዘው ጋር የተለያዩ ጥያቄዎች አንስተናል። ብዙ ሀሳቦች ተነስተዋል። እዚህ ቪዲዮ ላይ ያገኙታል። ይህ ፕሮግራም ዘወትር እሁድ በወንድማችሁ እኔና በወንድም ሳምሶን ሚካኤል ጋር አብሮ በጋራ ከማህበሩ ጋር በጋራ በመሆን የሚዘጋጅ ፕሮግራም ነው። ይህን ፕሮግራም ታግሳችሁ ስለምትከታተሉ ኮሜንት ስለምትጽፉ እንዲሁ ቪዲዮ ላይ ስለምትሞክሩ ከልብ እናመሰግናለን። በሁለት ሳምንት አንዴ በሳምንት አንዴ እንግዲህ በየሳምንቱ እሁድ የምንችለውን እንግዳ ይዘንላችሁ እንቀርባለን። የሚቀጥለው እንግዳ ማን እንደሆነ እናሳውቃችኋለን። መልካም ሳምንት። በዚህ ፕሮግራም ሳሚ በኔትወርኩ ምክንያት ስላልገባ ይቅርታ እንጠይቃለን። ብዙ ሞክሮ ነበረ ግን ያው ኔትወርኩ እምቢ ብሎን ነው። በጣም ይቅርታ እንጠይቃለን። መልካም ሳምንት ለሁላችሁ። መልካም ሳምንት።